and did sexual intercourse ጾታዊ ግንኙነት ሲያደርግ with her bath become ዋጅብ ነው ወይም መታጠብ ግዴታ ነው ይላል። እዚህ ጋር ጥያቄው ምንድነው? ያገባህ ምንድነው? እዚህ ጋር ሐዲሱ ያው እዚህ ጋር ፊት ለፊት አውጥቼልሃለሁ። መርሃባ ሹዓብ የሚለውን በፓርት የሚለውን ማለት ነው እነሱ ባከራከርበት የነበረው ልክ አራት ቀዳዳ ብሎ እንደገለጸው አርጎ ነው በእንግሊዘኛውም በእንቱንም አርጎ ያመጣለትና አስተውሳለሁ። የሆነ አብዱል ከሪም ነው ምናምን ይሄን ሲጠይቀው ይሄን ሐዲስን ያላውቀውም ሲጠይቅ ልምጣ ምናምን ብሎ በጣም ሲያፈዙበት ስለሰማሁ ነው ማለት ሐዲስ የቃላት ግድፈት ስለነበር መጀመሪያ እንግሊዘኛው የሚሆን ላሳይክ። እንግሊዘኛው ተመከት ያው the prophet sallallahu alaihi wasallam said a man sit in between the four parts part ነው የሚለው ታይህ አይደል? ቶቿን የሚለው አራት ፓርት ሲባል በምን ተፈልገው የሚሆነው ላሳይክ። ቪዲዮ ራሱ ሰርቼበታለሁ። እንዳውም ከቪዲዮ አውጥቼ ላሳይክ። እንትን ከምከፍት ከቪዲዮ አውጥቼ ላሳይካለሁ። እሺ ቪዲዮ ከስር ፖስት አድርጌያለሁ። እሱ ቪዲዮ ላይ መጽሐፉ ይሄ ነው። መጽሐፉ ነው ያው ሶሒህ ሙስሊም ግን እንደው እንድታቀ የተመታን ድሮ ጀምሮ የመለሰው ነገር እንደሆነ እንድታቅ ላሳይክ እዚሁ ማለት ነው። እሺ ያው ተመልከት። አሁን ይሄ የኔ ቪዲዮዎች ናቸው። ከስር አስቀምጫለሁ ራሱ አለ። ከፍቼ ላሳይክ እንዴ። ያ ኖ ይሄ አይደለም። አይ ቲንክ አንዴ መሰለኝ መጀመሪያ ያለው መሰለኝ። ያ ይታያል ብዬ አስባለሁኝ። ሐዲሱ ይሄ ነው። እሺ ወገናችን ወንድማችን ተመልከቱ። ማስረጃ እግር ያለው ደግሞ ሰው ሳይሆን እንስሳ ነው። አራት እግር ያላት የተባለችው ላም፣ በቅሎ፣ ግመል እሷን ስታደርግ መታጠብ ግዴታ ነው ነብዬ ብሏል። አንተ ብለሃል። መጽሐፍ ላይ ያለውን ተናግረኸዋል። እስልምና ላይ እኮ ተረስታል ወገናችን። አሁን ታት ምሰሶ አስባ ምንድን ነው የሚሆን ላስረዳ። አራት ምሰሶ ምን እንደሆነ ማስረጃ አምጥቼ ላስረዳ። ተመልከቱ። ማስረጃ ብሎ ያመጣ መጽሐፍ ነው። እንደዚህ ይላል። አራት ምሰሶ በምንድን ነው ከተባለ ፈቂለ የሌዳኒ ወርጅን አያችኋ። ያመጣ መጽሐፍ ነው። እንደዚህ ይላል። አራት ምሰሶ አልየዳኒ ወርጅ ይላል። በእጆቿና በእግሮቿ መሃል ነው። ስለዚህ አንድ አባወራ ወይም ደግሞ አንድ ወንድ ሚስቱ ጋር በእጆቿና በእግሮቿ መሃል ገብቶ ጾታዊ ግንኙነት ሲያደርግ ሲናኩ የዛን ጊዜ መታጠብ አለባቸው። ሲምፕል በቃ አያችሁ። ይሄ ሲምፕል ነገር ነው። ለማንኛውም ወገናችን እናመሰግናለን። ወንድማችን እናመሰግናለን። ተመልሰዋል ብዬ አስባለሁ። ማሜ ሐዊ ሐሳብ ካለ ተፈضሉ። አራት ቀዳዳ ስንት ቀዳዳ አለው ሰው ልጅ? እሱ ነው በመጀመሪያ ደረጃ ማሰብ ያለባቸው። ሐቃቁን ከተነጋገርን እንደዚህ አይነት ጥያቄ ሲመጣ እነሱ የሚሄዱበት መንገድ አለ። ሲጀመር ጥላሸት ነው፣ ግን ሰው ልጅም ቆም ብሎ ማሰብ አለበት። እንደው ካላሰበ ችግር ነውና ያው የታወቀ ነገር ነው። የሚቀመጠው ፓርት ነው። ሁለት እጅና ሁለት እግር ነው ያለው። ስለዚህ አንድ ሰው ግንኙነት በሚያደርግበት ሰዓት ላይ በዛ ሁኔታ ግንኙነት የሚያደርግ ሰው ምን ሊሰማ እንደሚችል ባለትዳሮች ያውቁታል። ያላገባችሁ ያው ለእናንተ ምንም ነገር ላይ መስላችሁ ይችላል። ያገባው ግን ስሜት ስለሚያየው በዛ ደረጃ ላይ ያለ ሰው መታጠብ ግዴታ ማለት ነው። ጀዛከላህ ማሜ። በቃ እሱ ነው። አራት ቀዳዳ ከተባለ አራት ቀዳዳ አለው እንዴ ሰው ማሜ? እሱን እኮ ነው አራት ቀዳዳ ሰው ልጅ አራት ቀዳዳ አለው እንዴ ማለት እንደዚህ ነገር ጤነኝነት ራሱ አይመስለኝም። ግን ማሜ እዚህ ጋር ተመልከት ምን ያክል ጥላቻ እንዳለባቸው። ደግሞ እንግሊዘኛው ደግሞ ይሏል። እንግሊዘኛው አይተኸው እንደሚል ፓርት እኮ ነው የሚለው፣ በአራት ፓርቶቿ ነው የሚለው። ከዚህ በላይ ምን ይምጣ? በጣም ይገርማል። ለማንኛውም ቀጥሉ። እሺ ሌላ ሰው እናስተናግድ። አብዱል ሐሚድ አለ። እሺ ክሬተር ሰርች ሳይት ሰላም ብያለሁ። ከላይ ያለው ስትጠሩ አውሩ። እሺ ሀባይቢ ሰዓት ለመቆጠር ወይም ከምትወርዱ ቶሎ አውሩ። ክሬተር ሰርች ሳይት ደግሜ እጠራሃለሁ አለ። እሺ እናመሰግናለን ለነበረን ቆይታ።
አብዱል ሐሚድ አለ? እሺ ጀዛከላሁ ወንድማችን። ሲኞሪታ አለሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድሜ አንድ ክርስቲያን ጓደኛ አለኝ ማለት ነው። ጓደኛ እኔ ሲጀመር ክርስቲያን ነበርኩኝ፣ ግን እኔ ሰለምቴ ነኝ። ከሰለምኩኝ ቆይቻለሁ እና አንዳንድ ጥያቄዎች አለኝ ብላኝ ስጠይቀኝ ነበርና አንደኛ ጥያቄ የሰው ልጅ ስጋና ነፍሱ ልዩነቱ ምንድን ነው? ስጋና ነፍሱ እኔ ስለ ስጋና ስለ ነፍስ ልዩነት አሁን ለምሳሌ አላውቅም። ስጋና ነፍስ ልዩነት አለው? አዎ አለው። አስረዳኝ። እሺ በመጽሐፍ ቅዱስም በእስልምናም ስጋና ነፍስ ልዩነት አለው። ይሻል ልዩነቱ ምንድን ነው የሚለውን ደግሞ አሁን እንመለከታለን። አልሐምዱሊላህ ወከፋ። መጀመሪያ ስጋ ምንድን ነው የሚለውን ነገር ማወቅ አለብን። ስጋ ማለት ነው እንደምናውቀው አምላካችን አላህ ሱብሃነሁ ከጭቃ የፈጠረው ነው። ከጭቃ የፈጠረው ፍጡር ነው። ኑሩህም ቢሆን ፍጡር ነው። ግን ስጋ ጠፊ ነው። ስጋ ከእናታችን የምናነሳው ስጋ ወይም ደግሞ ኤክሴል ስፐርምስ የተገናኘ የሚፈጠረው ያ ስጋ ከእናታችን ማህፀን የሚፈጠረው ስጋ ምንድን ነው? ፍጡር ነው ወይም ደግሞ ጠፊ ነው። ከሆነ ጊዜ በኋላ ይጠፋል። ኦኬ። ሩህ ደግሞ አጠፋም። ከፈጠረሽ በኋላ አጠፋም። ኦኬ። በእስልምና አስተምሮ አንድ ልጅ ሲረገዝ መጀመሪያ ስጋው ነው የሚፈጠረው አይደለ? ከዛ በኋላ ስጋው እየጠነከረ ሲመጣ የዛን ጊዜ አምላካችን መልአክ ልኮ ሩህ ይነፋበታል፣ ሩህ ይሰጠዋል። የዛን ጊዜ ምን ይሆናል? ህይወት ያለው ይሆናል። ህይወት ራሱ የሚኖረው ሩህ ሲገባ ነው። ሩህ ከሌለማ ስጋ ተራ ስጋ ነው የሚሆነው። ስጋ ብቻ ነው የሚሆነው። ስጋ ብቻ ደግሞ ሰው ሊባል አይችልም። ሰው የሚሆነው ራሱ አንድ ሰው የስጋና የመንፈስ ወይም ደግሞ የሩህ ሲሆን፣ ኦኬ። ሞት ሳምድረስ ሞት ደግሞ ሁለቱ ሲለያዩ ነው። ሲለያዩ ማለትም ስጋውና ሩህ ሲለያይ የዛን ጊዜ ያ ሰው ሞተ ይባላል። ሩሁ ወደ ቀጣይ ዓለም ትሄዳለች፣ ስጋው ደግሞ ይበሰብሳል። ከዛ የውመል ቂያማ ሲደርስ ደግሞ ድጋሚ ስጋው የሚነሳል ማለት ነው። ኦኬ። ስለዚህ ስጋ በስባሽላ ጠፊ ነው። ሩህ ደግሞ ምንድነው? ሩህ ከተፈጠረ በኋላ አይጠፋም። ምሳሌ እንደምናውቀው ጀነት ከተፈጠረ በኋላ አይጠፋም። ጀነት ዘላለም ማለት ነው። ዘላለም ሲባል ምንድነው? ከተፈጠረ በኋላ አይጠፋም። አስቀድሞ ግን አልነበረም፣ ከተፈጠረ በኋላ ግን አይጠፋም። እንዲሁም ሩህ ራሱ ከተፈጠረ በኋላ አይጠፋም። እኛ ሰዎች አሁን የምናምነው እንደ ሙስሊሞች ከሞትም በኋላ ራሱ ቀጣይ ደግሞ እንቀጥላለን ጀነትን ጋር ብለን እናስባለን አይደለ? ስለዚህ ሩህ ይሄ ነው ባጭሩ። ሩህ የማይጠፋ ነው። ስጋ ደግሞ በስባሽ ነው። ባጭሩ ይሄን ይመስላል። ወንድማሜ ደግሞ በሰፊው ኢንሻአላህ ያብራራልሻል። ኦኬ ታዲያ እንድታውቅ ያለበት ሩህ፣ ነፍስና ስጋ የሚባል ሶስቱ ነገራቶችን መለየት አለብን። ሩህ የሚባለው ምንድነው ሲባል ያንን ቦዲ ስጋውን ነገር አንድ ላይ የሚያንቀሳቀስ ማለት ነው። ነፍስ ማለት ደግሞ የሩህና የስጋ ውህደት። ለምሳሌ በቁርአን ላይ ኩሉ ነፍሲን ዛኢቀቱል ሞት ይላል። ነፍስ ሞትን ቀማሽ ነች ይላል። ሁሉም ነፍስ ሞትን ይቀምሳል። ነፍስ የሚባለው ታዲያ ምንድነው ሲባል ሩህ ማለት አይደለም። የስጋና የሩህ ውህደት ይለያያል ወይም ደግሞ ይለቀቃል ማለት ነው። ስለዚህ ነፍስ ይሞታል፣ ሩህ አይሞትም። ቦዲ ደግሞ ቦዲ ነው ወይም ደግሞ ስጋ ነው። ስጋችን ዲቨሎፕ የሚያደርግ ነው። ስንበላ ስንጠጣ የምንዳብረው ነገር። ለምሳሌ አንዳንድ ሰውነት በተለያየ ጊዜ ይወፍራል፣ ይከሳል አይደለ? በሚወፍርበትና በሚከሳበት ሰዓት ላይ ሩሁ የወፈረ ነው የከሳ ነው አይደለም። ይሄኛው ኖርማሊ ቦዲ ስለሆነ በውስጣችን ሩህ ስላለ ነው። የሩህና የስጋ ውህደት ነፍስ ያመጣል ወይም ማንነት ያመጣል። ማንነታችን ይሞታል። ለዛ ነው ልክ እኔ ስሞት መሐመድ የሚባለው ይቀርና ጅናዛ ወይም ቦዲ ይባላል ማለት ነው። በዛ ደረጃ ነው መታየት። ስለዚህ ብዙ ጊዜ ሩህ ሲባል ነፍስ ሲባል መለየት ያለብን ነገር መለየት አለብን። እሺ አንዳንድ ጊዜ ሩህ በክርስትናው አልተለመደም። ሩህ እየተባለ አይለመድም። በሙስሊሙ ነው ሩህ የሚባለው ነገር የሚለመደው የሚታወቀው ማለት የበለጠ። ስለዚህ ሩሃችን አይሞትም። ቦዲያችን ደግሞ ቦዲ ነው፣ ስጋ ነው። የሚከሳ የሚያልቅ የሚቆራረጥ የሚበጣጠስ ነገር ነው። መጨረሻ ላይ አፈር የሚሆን ነው። ነፍስ ደግሞ የሩህና የስጋ ውህደት ነው። ሲለያይ ደግሞ ነፍሳችን ይሞታል ማለት ነው። አፈን ተጨማሪ ያክል ኦኬ ገብቶኛል። እና ደግሞ ሁለተኛ ጥያቄ አንድ ሙስሊም የነበረ ሰው ከእስልምና ወጥቶ ለ3 ቀን ማስጠንቀቂያ ተሰጥቶት ከ3 ቀን በኋላ ይሄ ይገደላል የሚለው ነገር እውነት ነው ወይስ ይሄ ነገር እንዴት ነው? እኔ አልገባኝም። ስለዚህ ነገር ብታብራሩልኝ በጣም ደስ ይለኛል። ያው ብዙ ጊዜ መልሰናል፣ ግን ኢንሻአላህ ቪዲዮዎችም በዚህ ዩቲዩብ ላይ አሉ። ዩቲዩብ ላይ ያለው ግን ሰዓት ለመቆጠብ እዚህ ጋር ላውራ ማለት ነው።
ሐዲሱ ይሄ ነው። እሺ መጀመሪያ በእስልምና ማስገደድ የለም የሚለው ነገር ንገሪያት አንዴ እያየሽው እንዲሁም ማለት ሁላችሁም ተባረኩ ባረከላሁ ፊኩም። እሺ እሺ መጀመሪያ በእስልምና ማስገደድ የለም። ማስረጃ ሱረቱል በቀራ ቁጥር 216 እንደዚህ ይላል። ለሃይማኖት ማስገደድ የለም። እሺ ሲኞሪታ በሃይማኖት ሰዎች አናስገድድም። አንደኛ ሲቀጥል ነው በእስልምና አንድ ሰው የማመንም የመካድም ነፃ ፍቃድ አለው። ኦኬ ማስረጃ ሱረቱል ካህፍ ቁጥር 29 ይላል። እውነቱ ከጌታ ነው፣ የሻ ሰው ይመን የሻ ሰው ይካድ አለ። ስለዚህ አንድ ሰው የመካድና የማመን ነፃ ፍቃድ አለው ማለት ከካደ ይቀጣል፣ ከካደ ደግሞ ጀነት ያገኛል ማለት ነው። ይሄን ካየን ሐዲሱ ይሄ ነው። ሱነኑ ነሳኢ 4059 እንደዚህ ይላል። መን በደለ ዲነሁ ፈቅቱሉ ይላል። ሃይማኖቱን የቀየረ አካል ካለ ግደሉት ይላል። ከእስልምና ወጣ ግደሉት ይላል። ሐዲሱ ይሄ ነው። ኦኬ ይሄን ያመጡና ጥያቄ ያነሳሉ። መጀመሪያ ምንድነው የሚላቸው? እኛ በእስልምና አገር ወይም በሸሪዓ በሚተዳደር አገር ላይ ህግና መመሪያ አለ ማለት ነው ከተባለ ምሳሌ የክርስቲያን ሀገሮች አሉ። ቫቲካን ምሳሌ ቫቲካን የክርስቲያን ሀገር ናት። የእስልምና ሀገሮች አሉ። አሁን የሉም። አክቹአሊ አሁን በሸሪዓ የምታደር ሙሉ በሸሪዓ የምታደር ሀገር የሸሪዓ ሀገሮች ነበሩ። አንድ ሀገር የሚኖር ከሆነ የሸሪዓ ህግ መሰረት ይደረግበት። ምሳሌ አንድ ግለሰብ ወደ ኢትዮጵያ መጥቶ ኢትዮጵያ የሚኖር ከሆነ ይበራል። የኢትዮጵያ ህግ በሚያዘው የሚተዳደረው ኢትዮጵያ ውስጥ እየኖረ በአሜሪካ ህግ እዳኛለሁ አይልም። ኢትዮጵያ ውስጥ እየኖረ በኢትዮጵያ ህግ እየተመራ በኢትዮጵያ ዲሞክራሲ እየተመራ በክርስትና እመራለሁ አይልም፣ መመሪያ ስላለ። እንዲሁም አንድ ሙስሊም በሙስሊም ሀገር የሚኖር ከሆነ የሙስሊም ህጋት እሱ ላይ ይተገበራሉ ማለት ነው። ኦኬ ከሰረቀ እጅ ይቆረጣል፣ ከዝሙት ከሰራ ይገረፋል። ኦኬ ለምን ሙሉ ሙስሊም ኮሚኒቲ ሙስሊም ስለሆነ ማለት ነው። እንዲሁም ከእስልምና ደግሞ ከወጣ ከእስልምና ወጥተው ሙስሊሞችን የሚዋጋ ከሆነ ባይዘው ሐዲስ በሐዲስ ይፈሰራል አይደለ? ይሄን አጅልኝና እንደዚህ ሱነኑ ነሳኢ እንሂድ። ሐዲስ በሐዲስ ስለሚፈሰር ሐዲስ ይሄ ነው። እነሱ ያመጡት ሐዲስ ይሄን ነው። ሱነኑ ነሳኢ 4059 አንድ ዝቅ ልበል። እነሱ ካመጡት ሐዲስ አንድ ዝቅ ተመልከች። ሱነኑ ነሳኢ 4048 አንድ ብቻ አንድ ዝቅ በይ። እሺ እዛው መጽሐፍ ላይ ምንድነው የሚለው? ያው እዚህ ጋር ተመልከች። አውረጁን የኽሩጁ ሚነል ኢስላም አለ። አንድ ሰው ከእስልምና የሚወጣ ከሆነ ዩሐሪቡላህ አዘ ወጀል አላህና መልእክተኛው ማለት እስልምናን የሚዋጋ ከሆነ ፈዩቅተሉ ይገደላል። ምን ከሆነ እስልምናን የሚዋጋ ከሆነ ምን ማለት ነው ከተባለ ያው ሙሉ አገሩ ሙስሊም ነው፣ ሁሉም ሰዎች ሙስሊም ናቸው። ሙስሊም ሆነው ሳለ ያ ግለሰብ ከእስልምና ወጥቶ ሰዎችን ግልጽ ካደረገ እንቅፋት እየሆነ ነው ያለው። ለምን? ሙሉ ሙስሊሞች ናቸው፣ የሙስሊም ኮሚኒቲ ነው ያለው። ሰዎችን የጥመት መንገድ እያስተማረ ነው። ስለዚህ አንድ ሰው ከእስልምና ወጥቶ ክደቱን ግልጽ ካደረገና እስልምናን የሚያንቋሽ ከሆነ እስልምና የሚሳደብ ከሆነ እስልምና የሚዋጋ ከሆነ ያ ሰውዬ ይገደላል። ግን የሚገለው ያ ነው የሚገለው አካለሽ ፍርድ ቤት አለ፣ ዳኛ አለ፣ ተራሱ አይገለም፣ ህግ መመሪያ አለ። ስለዚህ ቃዲ አለ በእስልምና። ቃዲው ይጠይቀዋል፣ ችግሩ ምን እንደሆነ ይጠየቃል። መጀመሪያ ከተጠየቀ በኋላ 3 ቀን ከተሰጠ በኋላ ነገር ቃዲው ራሱ ይፈርድበታል። ቃዲው እኛ የሚመለከተን ቃዲ ነው የሚወስነው። ምስክር አለ፣ ይመሰክርበታል፣ ከዛ ቃዲ ይፈርድበታል። የሸሪዓ ሀገር ስለሆነ ይሄም ደግሞ ተገቢ ነው። ኦኬ ግን ደግሞ ከእስልምና ወጥቶ በሰላም የሚኖር ከሆነ የሚነካው የለም። ማስረጃ ካለን ደግሞ ምሳሌ አንድ ነገር ተጠቅሶ ይሄ መጽሐፍ ተመልከቱ። እንደዚህ ይላል ፈኢዛ ለም ይظهر ሪደተሁ ክህደቱን ግልጽ ካደረገ ፈለይሰ ሊሱልጠቲ ዐለይሂ ሰቢላ ዳኛው ወይም ደግሞ ፈራጁ እሱ ላይ ስልጣን የለውም ማለት ምን ከሆነ ክህደቱን ግልጽ ካደረገ። ስለዚህ ከእስልምና ወጥቶ በሰላም የሚኖር ከሆነ የሚነካው የለም። ግን በሙስሊም አገር ላይ እየኖረ ከእስልምና ወጥቶ ሙስሊሞች የሚሳደብ ከሆነ ሙስሊሞች የሚዋጋ ከሆነ ሰው ይገደላል። የሞት ትዕዛዝ የሚፈረደው በማን ነው? በዳኛው ነው። ሲኞሪታ አለሽ? አዎ አለ፣ እየሰማሁ ነው። አንድ ጥያቄ ልጠይቅሽ እና በኢትዮጵያ አንድ ሰው ደፈረ፣ ምሳሌ ሴትን ደፈረና ምንድን ነው የሚደረገው? ሴት ህፃን ይደፈረ ምንድን ነው የሚደረገው? ያው በህጉ መሰረት ይቀጣል፣ ይፈረድበታል። ከዛም በኋላ የአይን አዋጅ ይጠየቃል። ከዛ በዛ ወይም ይገደላል ወይም ልክ ይፈረድበታል። ያው በእኛ ህግ ሀገር እንደሆነ ከሆነ አሁን በእኛ ህግ ሀገር ሙሉ ዕድሜ ይፈረድበታል አይደለ? እሱ እኔ እኮ በአሜሪካ ያለሁኝ እኮ አሜሪካ ላይ እኮ የመታሰብ 5 ዓመት ብቻ ነው ቢል የሚሰማው አለ ጭራሽ። እኔ በነገራችን ላይ እንደዚህ አብራርቻለሁ፣ ግን በደንብ ስለሰማሁኝና እንደዛው ብዬ ተናግሬያለሁ። ምናልባት አንድ ሰው ከእስልምና ከወጣ እስልምና የሚያንቋሽሽ ከሆነ ነው ሊገደል የሚችለው ብዬ ያሉ፣ ግን በደንብ እንዲገባኝ ፈለኩኝ። ለዛ ነው
ማሻለ ችግር የለም። አሁን አንድ ምሳሌ ደግሞ ልጨምርልሽ። አምስት ልጆች አሉሽ። ከአምስቱ አንድ ልጅሽ ሰካራም ሆነ፣ መጠጣት ጀመረ። ከዛና ይበልጥ ብሎ ምን አደረገ? ቤትሽ መጥቶ ልጆቹን ማሳየት ጀመረ። አምስት ልጆች ናቸው፣ አራቱን ማሳየት ጀመረ እየጠጣ ማለት ነው። ምን ታደርጊዋለሽ? መክሯለሁ። ከዛም በኋላ ደግሞ ከአቅሜ በላይ ከሆነ ገርፏል። ከአቅሜ በላይ ደግሞ ከሆነ ለህግ አሳልፍ ይሰጠዋሉ። ምክንያቱም ሌላ ልጆቼን ማበላሽ ስለምፈልግ ማለት ትነግራቸዋለሽ። አይደለ? አዎ እነግራቸዋለሁ መጥፎ ነገር እንደሆነ። ስለዚህ አሁን ምን ታደርጊያለሽ? አንዱ ልጅ ተበላሸብሽ። አንዱ ልጅ ስለተበላሸብሽ ልጆቹ እንዳይበላሹብሽ ምን ታደርጊያለሽ? ልጁን ትገርፊዋለሽ። ማለት ፊት የምትገርፊው ልጁን ፊት ትገርፊዋለሽ። ታስተምሪያቸዋለሽ። ለምን እነሱም እንዳይበላሹ ማለት ነው። ሁሉም አገር ሙስሊም ሆኖ ሳለ ያ ሰው ከእስልምና ወጥቶ ሰዎች እኮ እንዲያስቡ ከእስልምና እንዲወጡ እያደረገ እኮ ነው ያለው። እስልምና ችግር አለበት ብሎ እየተናገረ እስልምና ያንቋሸ ምን እያደረገ ነው ያለው? ለሰዎች ራሱ እንቅፋት እየፈጠረ ችግር እየፈጠረ ነው። ከአምላካቸው እንዲርቁ መንገድ እየፈጠረ ነው ያለው። ያ ሰው ቢቀጣ ያ ሰው አደብ ይይዛል፣ ያንስ እምነቱ ላይ ይጠነክራል። አይሽ አይደለ? ስለዚህ በዚህ መንገድ ይታያል። ግን ከእስልምና ወጥቶ ዋናው ፖይንት ምንድን ነው? ከእስልምና ወጥቶ ክህደቱን ግልጽ ካላደረገ የሚነካ ማንም አካል የለም። ግን ከእስልምና ወጥቶ ሙስሊሞች የሚዋጋ ከሆነ ክህደቱን ግልጽ ካላደረገ ደግሞ ተይዞ ዳኛው ይፈርድበታል ማለት ነው። ግልጽ ነው? ገብቶኛል። እና አንድ የመጨረሻ ጥያቄ አለኝ። ኦኬ፣ እኔ የረሱል ሰለላሁ ዐለይሂ ወሰለም ታሪክ ሰምቼዋለሁ እንዳለ ማለት ነው። ግን ረሱል ከመሞታቸው በፊት በምን ምክንያት ታሙ እንደሞቱ ሰምቼዋለሁ ታሪኩን። ግን በጣም ትንሽ ከሰማሁ የሞቱበትንና በማወቅ ፈልጌ ነበር። ከዛ በፊት ግን ወደዛኛው ጥያቄ ከማለፍ በፊት እምሮ ምንታኖች ወገኖች ለሚያነሱ ይህንን ጥያቄ ይገደል የሚለውን ነገር በዚህ ደረጃ እሷ ከመለሰች በኋላ እነሱንም መጠየቅ ያለባትን ነገር እንድትጠይቅ የባይብል ጥቅስ አንሳና አስቀምጥልን። ዘዳግም 17:5 አካባቢ ነው። ያንን አንሳና እግር መንገድህም ንጽጽር ስለሆነ እንትን ይበል። ለእሷም ጠቅላላ እውቀት ይሆናል፣ ለሌላም ሰው መልስ ይሆናል። አይ ትክክል። አይ የረስቸው ጀዛከላ ከዚህ መጽሐፍ ጀምረና ዘዳግምን አዘጋጀው። እሺ ማሚ ጥቅሱን ዘዳግምን አውጣልኝ። እስከዛው አንተ ሲኞሪታ ይሄ መጽሐፍ ስክሪንሾት አድርጊው። እሺ መጽሐፈ ሚስጥር ነው። መጽሐፈ ሚስጥር ጸሐፊው ቅዱስ አባ ጊዮርጊስ ዘጋስጫ ናቸው በኦርቶዶክስ ተዋሕዶ ቤተክርስቲያን። የመጽሐፍ ተናጋሪ ማን ነው? አምላክ ነው የተናገረው። እሺ የዚህ መጽሐፍ ተናጋሪ አምላክ ነው። ማስረጃ ደግሞ ለዛ መጽሐፍ ላይ ምን እንደሚል ተመልከች። እዛ መጽሐፍ ላይ ምን ይላል? ያው በእኔ እኔ ያልተናገርኩትም ማለት። ስለዚህ የተናገረ ያለው አምላክ ነው። መንፈስ ቅዱስ አምላክ በክርስቶስ የተናገረ ያለው አምላክ ነው። ተመልካች አምላክ ነው እንደሚል እዚህ ጋር ፔጅ 29 ላይ አሁንም እስክሪፕት አድርጎሽ ሁላችሁም እንደዚህ ይላል። ጌታችን በወንጌል በአንገቱ የወፍ ደንጊያ አስረው ወደ ጥልቁ ይጣሉት አለ። እነሆ ሃይማኖትን በካዱት ላይ በብሉይም ሃይማኖትን የካዱ ካሉ ማለት ነው። በብሉይም በሐዲስም የሞት ትእዛዝ ወጣባቸው አለ። የሞት ትእዛዝ ወጣ አለ የካደ ካለ ማለት ነው። በነብይም ስለ ሃይማኖት ቅናት ማለታችሁን ጎራዴ አሰሩት፣ ማጭዳችሁን ጦር አድርጋችሁ አሰሩ። ገራገሩ ጠበኛ ይሁን፣ ደካማው እኔ ብርቱ ነኝ። ጎራዴ ይዛችሁ አስፈራሯቸው ይላል። ግደሏቸው። ይሄው የሞት ትእዛዝ ተመከች። ስለዚህ አንድ ሰው ከክርስትና የሚወጣ ከሆነ ራሱ ይደፋል፣ ይገደላል። ሲቀጥል ደግሞ ማለት ነው እግዚአብሔር ምን እንዳታውቂያለሽ? እግዚአብሔር ምን አለ መሰለሽ? አንድ ሰው ህዝቦች አሉ አለ። እነዛ ህዝቦች እግዚአብሔርን ክደው ጣዖት ካመለኩ ምን አድርጓቸው? ተመከች ምን እንደምን አድርጓቸው ነው ላሳይሽ። እግዚአብሔር ራሱ ማለት ነው እግዚአብሔር ምን እንደሚል እንመለከት። ዘዳግም ከሁላችሁ እንደዚህ ጋር ጥቅስ አለ፣ እሱን ላሳያችሁ። ኦኬ ዘዳግም ከየት ነው የሚጀምረው? አይ ቲንክ ከዚህ ነው የሚጀምረው። ሲኞሪታ ጥቅሶቹን እያያሽሽ ስለሚጠቅምሽ በእስክሪብቶ ጽፈሽ ያዥ። እሺ ከዛ ሄደሽ አንቺም ትጠይቂያለሽ። እሺ ዘዳግም 13 እሺ ዘዳግም 13 እንደዚህ ይላል። ማማ በሩን ዝጊው። ማማ አምላክ እግዚአብሔር ልትኖርባት በሚሰጥ በአንዲቱ ከተማ ክፋተኞች ሰዎች ከአንተ ዘንድ ወጥተው ሄደን ሌላ የማታውቋቸውን ሌሎች አማልክትን እናምልክ ብለው የከተማውን ሰዎች አሳቱ ሲሉ ወሬ ብትሰማ አለ። ሰዎች ከክርስትና ወጥተው ከእግዚአብሔር ወጥተው ማለት ነው ሌላ አምላክ ሊያመልኩ የሄዱ ብትሰማ ትፈልጋለህ፣ ትመረምራለህ፣ ትጠይቃለህ። እነሆ እውነት ቢሆን
ይህ ክፉ ነገር በመካከልህ እንደተደረገ እርግጥ ሆኖ ቢገኝ የዚያች ከተማ ሰዎች በሰይፍ ስለት ፈጽሞ ትመታቸው አንገታቸው ይታረዳል ወዲያውኑ። ከተማይቱን በእርሱ ያለውን ሁሉ እንስሳውንም እንስሳ ራሱ አይቀርም። እንስሳ አይቀርም። ሰማሽኝ ሲኞሪታ? ከክርስትና አሁን እኛ የአዲስ አበባ ልጆች ማለት ነው ተሰብስበን እግዚአብሔርን አናመልክም እንደመተው የሚያደርጉ ሙሉ ይገሉናል። ደግሞ እኛ እንስሳዎቻችን ይገሉብናል። እንስሳ አሁን ድመት ትገዳለች ማለት ነው። ድመት አስባሽናል? ምን አጠፋች እሷ? ያጠፋችው ነገር አለ? እግዚአብሔር ድመቷን ትገዳለች። እንስሳው እዚህ ጋር እንስሳውንም በሰይፍ ግደለው ተናገረ። ከሰውም አልፎ እንስሳውም ይታረዳል ሁሉ እና ይሄን ተሸክመው ነው የሚያዩት ማለት ነው። ያጆ እሺ ዘዳግም 13 እሺ ይሮል 17 ከ3 እስከ 5 ያለውን አንብበው። እሺ ግልጽ የሆነ ነገር እዛ ላይ ተመለከታል። ዘዳግም 17 ዘዳግም አይደለ? 17 13 ኦኬ። ቆይ ቀይሩ። እሺ እንደዚህ ይላል 17 ከ3 እስከ 5 3 ነው እንዴ? ሶሪ 13 እኮ ነው። እሺ እንደዚህ ይላል አምላክ እግዚአብሔር ከሰጠ ከሀገርህ ደጆች በማንኛውም ውስጥ ወንድ ወይም ሴት ቢሆን ቃል ኪዳኑን በማፍረስ በአምላክ በእግዚአብሔር ፊት ክፋትን የሰራ ቢገኝ ሄዶም ሌሎችን አማልክት ያመለከ እኔ ላዘዝኳቸው ለፀሐይና ለጨረቃ ለሰማይ ሰራዊት ሁሉ የሰገደ ቢገኝ ቢያወሩህም ብትሰማ ያንን ፈጽመህ መርምር። እነሆ እውነት ሆኖ ቢሆን በእስራኤል መካከል እንዲህ ያለ ርኩሰት እንደተሰራ እርግጥ ሆኖ ቢገኝ ይህን ክፉ ነገር የሰሩትን ያንን ወንድ ወይም ያችን ሴት ወደ በረሃ እስኪሞቱ ድረስ በድንጋይ ትወግራቸዋለህ። ሰማሽ ሲኞሪታ? ይወገራሉ። ጥፋታቸው ምንድነው? ጥፋታቸው ሌላ አምላክ ስላመለኩ እግዚአብሔርን መካዳቸው። አንድ ክርስቲያን ወይም አንድ የመጽሐፍ ቅዱስ አማኝ እግዚአብሔር ያለው ምንድን የሚደረገው በረሃ ይወጣና ፀሐይ መታው በድንጋይ ይቀጠቀጣል። በድንጋይ ይደበደባል። ከዛ ይሞታል ማለት ነው። ማም ይቀጥል። በቃ አለቀ እኮ ይሁን። አብሽር። አያችሁ አይደለ? ይሄን ተሸክመው እኛ የምትጠይቁ ማሜ እቺ ጥቅስ በዚህ ገራሚ ናት። እስካሁን አስተውያት አላውቅም ለምን እንደሆነ። ጀዛከላ። ኦኬ። እና ሶስተኛ ጥያቄ ስለ ረሱል ሰለላሁ ዐለይሂ ወሰለም ነው እና በምን ምክንያት ነው ማለት በሽታቸው ምን ምክንያት ነው የሞቱት? እኔ ስለ ረሱል ታሪክ በደንብ ስልቻለሁና በቃ የሆነ ሁሉም ሰው በቃ ማለት እኔ እንጃ እኔ ሳዳምጠው ሁሉ ታሪኩን እንባዬን እያፈሰስኩ ነበር ያዳመጥኩት። ግን ሰዎች ለምን ለረሱል ሰለላሁ ዐለይሂ በጣም መጥፎ አስተሳሰብ ለምን እንዳላቸው እኔ ግራ ነው ሁሉ የሚገባኝ። ስለዚህ እስቲ ለዚህ መልስ ስጠኝ። ምን ሆኖ እንደውም መሰለሽ ምን አርገመስ ከመጀመሪያው ይሄን አንቺ እናወራ። በጣም ደስ የሚል ቶፒክ ነው። ከትናንትናም አውርቼበት ነበረ። እሺ እንጀምረውና ሲኞሪታ መጀመሪያ ነብይ ጥቅሙ ምንድን ነው? ነብይ ያው አስተማሪ ነው ብዬ አስባለሁ። አስተማሪ አይደለ? እሺ መልእክት ከተላለፈ ነብይ ያስፈልጋል? አያስፈልግም። ቁርአን እንደዛ ተመልከቱ። ሱረቱ ማኢዳ ላይ አንተ መልእክተኛ ሆይ አለ፣ አንተ መሐመድ ሆይ አላቸው ከጌታ ወደ አንተ የተወረደውን አድርስ፣ ባትሰራ መልእክቱን አደረስክም። አላህ ከሰዎች ይጠብቃል። የሚጠብቃቸው ማን ነው? አላህ ሱብሃነሁ ወተዓላ። በምን የሚጠብቃቸው? መልእክቱን ሳይደርሱ አይደለ? ስለዚህ ነብዩ መልእክቱን ሳይደርሱ አይሞቱም አይደለ? መልእክቱን ሳይደርሱ አይሞቱም። አዲስ ከሆነ ራሱ ተታስቶ ኢብኑ ከቲም ብሎ አስቀምጠዋል። አይበሊግ አንተ ሪስክ መልእክቱን አስተላልፍ ይጠብቃሉ። አምላካቸው ይጠብቃቸዋል። ነብዩ ሊገል ቢፈልግ እንኳን አይችልም። አላህ ይጠብቃቸው እስከመቼ ድረስ? መልእክቱ እስከሚዳረስ ድረስ። መልእክቱ ከተደረሰ ነብዩ አያስፈልግም። እሺ ከዛ በኋላ አሁን እዚህ ጋር ስንመጣ እስልምና ተሟላ አልተሟላ? ተሟላ። ሱረቱ ማኢዳ እንደተመለከች እንደዚህ ይላል ቁጥር 3 ላይ ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ አለ። እስልምና ተሟላ። በቃ ሙሉ 23 ዓመት ቁርአን ወረደ፣ አለቀ። ጸጋዬን በእናንተ ላይ ፈጸምኩኝ አለ። ለእናንተም ኢስላምን ከሃይማኖት በኩ ወደ በቃ እስልምና ተሟላ። ልጨምርልሽ ሱረቱ ማኢዳ እንደዚህ ይላል ሱረቱ ተውባ ላይ ሱረቱ አልአም ሶሪ የጌታ ቃል እውነተኛ ስትሆን ተፈጸመ፣ አለቀ። በቃ ተፈጸመ፣ አለቀ። ልጨምርልሽ አሁን የመጨረሻ የቁርአን አንቀጽ ወረደ ሱረቱል በቀራ ቁጥር 2 እንደዚህ ይላል በእርሱ ውስጥ
ወደ አላህ የምትመለሱበትንና ከዚያም እነርሱ የማይበደሉ ሲሆኑ ነፍስ ሁሉ የሰራችውን ስራ የምትሞላበትን ቀን ተጠንቀቁ አለ። በቃ አለቀ ቁርአን። ከዚህ በኋላ ቁርአን አለቀ። ቁርአን ተሟላ ያስፈልግ ቁርአን ተሟላ እኮ አይደለ? ከዛ በኋላ ምን ተፈጠረ? ነብዩ ምርጫ ያቀረበላቸው ተመልከቺ። ሰሂሁል ቡኻሪ 4:7 እንደዚህ ይላል። አይሻ እንደዚህ አለች፣ ቃለት እንደዚህ አለች፣ ካነ ረሱላህ የሆነ ሰሂህ የቆል አለ ነብዩ ጤነኛው አስቀድሞ ድሮ ማለት ይሉ ነበር ነብያችን ኢነሁ ለም ይቅበض ነብዩን ቀጡ ሐታ የራ መቃደል ጀነቲ አንድም ነብይ እኮ አይሞትም ፌንት ይወድቅና አሉ አስቀድሞ ከመሞቱ በፊት ፌንት ይወድቅና ከዛ በኋላ የጀነት መቀመጫ ያህል የጀነት የቀጠውን ዓለም ያህል ከዛ እሱ ነብዩ ነው ይኸያ ከዛ ከፊት ይነሳና ከፊት ወደቀ ይነሳና ምርጫ ይቀርብለታል ነው ነብያችን አስቀድሞ ማለት ነው። ፈለማሽተካ ነብዩ ታመው ሳለ አለች አይሻ وهدره القبض ሊሞቱ አካባቢ ድረስ ማለት ነው። ወረእሱሁ አላ ፈኺድ አይሻ አናታቸው ጭንቅላታቸው የአይሻ ታፋ ላይ ሆኖ ሳለ ውሽ አለኝ ነው ፌንት ወደቁ ነብያችን አለይሂ ሰላም። فلما افاق ነብዩ ሲነሱ ሸኸሳ በሰረሁ فوق سقف البيت አይናችን ወደ ሰማይ ማቃ እንደዚህ ያሉ ነብያችን አሁን في الرفيق الاعلى አምላኬ ሆይ ቀጣዩን ዓለም መርጫለሁኝ አሉ። አይሻ ደነስ ይሄታ ምርጫ ቀረበላቸው ማለት አይደለም። ምን መረጡ ነብያችን? ቀጣይን ዓለም መረጡ። ለምን? ነብይ መሞት አለበት። ነብይ ዘላለማዊ አይደለም። ሁሉ ነብይ ይሞታሉ። ነብዩ ምርጫ ቀርባቸው ምርጫውን ተቀበሉ ማለት ነው። ልጨምልሽ አሁን አንድ ሐዲስ ነብያችን እንደዚህ አሉ። እና አብደን አላህ እኮ አሉ አንድ ባሪያ ወይም አንድ ባሪያ እኮ አሉ خيره الله አላህ አስመር አዩቲው من ذهية الدنيا ما شاء وبين ما عنده አላህ ዱንያንና አኺራ አስመረጠው فاختار العبد ما عنده ያ ባሪያ ደግሞ ይሄን ቀጣይን ዓለም መረጠው ነብያችን በምሳሌ ተናገሩ። ሰሃቦች አልገባቸውም፣ ይሄ ምስጢር አልገባቸውም። አቡበከር ገባ። አቡበከር ከዛ አለቀሰ። አቡበከር አለቀሰ ገባ። ወዳው ነው አቡበከር ተካነ ረሱላህ ወልሙኸየር ምርጫ ቀረበች ማለት ነብያችን ነበር። አይሻ ምርጫ ቀረበች ነብያችን መረጡ። فاختار العبد ما عنده አላህ ጋር ያለውን ቀጣዩን ዓለም ነብያችን መረጡ ማለት ነው። እሺ ሲኖር ይታይ ምርጫ ቀረበ ምርጫውን ተቀበሉ ማለት ነው። እሺ አንድ ነብያችን ለማከበራቸው በነብይ ያደረጋቸው አይደለ? ነብይ ራሱ ክብር ነው አይደለ? አሁን አምላካችን በአንድ ጸጋ ላይ ያከብራቸው ነው። እሱም ሸሂድ ያደርጋል። አምላካችን ሸሂድ ያደርጋቸው። ሸሂድ በእስልምና ምን ደረጃ አለው? በእስልምና ያው በእስልምና ሸሂድ ሆኖ ከሞተ ያው ጀነትን ይወስዳል ብዬ አስባለሁ። እንደዛ ነው። ትልቅ አጅር አለው። ስለዚህ አምላካችን ነብያችን ነብይ ያደረጋቸው እንዲሁም ሸሂድ ያደረጋቸው እንዴት መሰለች? ነብዩ ከ3 ዓመት በፊት አስቀድሞ አንዲት አይሁዳዊ ነበረች። ሴት ነበረች። ከዛ በኋላ ተመከች ያደረገችው ሰሂህ ቡኻሪ 4428 እንደዚህ ይላል። ነብዩ አንድ ሰሂህ ቡኻሪ 2600 ነው። እሺ እንደዚህ ይላል። አናስ ኢብኑ ማሊክ ረዲየላሁ ዐንሁ አናስ እንደሆነ አነ የሁዲየተን አንዲት አይሁዳዊ አተቲ ነብዩ ሰለላሁ ዐለይሂ ወሰለም ቢሻቲን በስሙ መረዘ ምግብ ነብያችን አበላቻቸው። ፈአከለ ሚንሃ ከሷ ምግብ በሉ። ፈጂአ ቢሃ ከዛ ይዘዋት መጡ። ሰሃቦች እንግደላታው ሊገሏት ነበር። ሰሃቦች ነብያችን ምናምን አትደዋታው ነብያችን እዚህ ጋር መርዝ ብለው አይደል ነብያችን? አዎ እሺ እዚህ ጋር ነብዩ ሞተዋል? አልሞቱም። ለምን አልሞቱም ነብዩ? ምክንያቱም የመጡበትን ዓላማ ወይ ማለቀና ሰሃቦች ሞተዋል? አልሞቱም? መርዙን የበሉ ሰሃቦች ሞተዋል። ነብዩ ሰሃቦች ሲሞቱ ነብያችን አልሞቱም ነበር አይደል? አዎ ለምን? መግፋታ አላህ ተጠብቃቸዋለሁ ብሏል አይደል? አዎ ማሻአላህ ተመልከቺ። ኡምደቱል ቃሪ እንደዚህ ይላል። وهي معجزة ظاهرة ይሄ ግልጽ የሆነ ተአምር ነው። حيث لم يؤثر السم فيه መርዙ ነብያችን አልጎዳቸውም። والذي أكل معه مات መርዙ የበሉ ሰዎች ሰሃቦች ሞቱ፣ ነብያችን ግን አልሞቱም ነበር። ስንት ዓመት ነው ከዛ በኋላ? ስንት ዓመት እንደው ዛዱል ማዕድ እንደዚህ ይላል። وبقي بعد ذلك 3 ዓመት ነው ከዛ በኋላ ነብያችን 3 ዓመት ያክል ቆዩ። እሺ ከዛ እስልምና ከተሟላ በኋላ የመጨረሻውን ሐጀተል ወዳአን ካደረጉ በኋላ አልየውም አክመልቱ ለኩም ከወረደ በኋላ መካ ነብዩ ሊሄዱ ነው ወደ አኺራ። ምርጫ ቀረበ፣ ምርጫውን ተቀበሉ። ከዛ አላህ ምን አደረጋቸው? ያን በሽታ ድጋሚ አሰሰባቸው። የትኛው በሽታ ሲኞሪታ? የመርዙ አይደለ? አይዋ ከዛ በኋላ ያ መርዙ ራሱ ምን ሆነ? የሞታቸው መንስኤ ሆነ፣ አሳመማቸው። ከዛ ታንገተው ሳለ ወዳውኑ በኸይስ ቀሙት ማለት ነው። ኦኬ ከዛ ተነከች አላህ የሚያደርግ ሲባል ደግሞ ተነከች ቢአን አላህ ጋሳይሽ እንዴ ይተኸዘሁ ነብያ ወተኸዘሁ ሸሂዳ ሀያው ለካላህ ሰው ነብያችን ነብይ ያደረጋቸው በነብያት አላቃቸው ሸሂድም አድርጎ መስዋዕትም አድርጎ ደግሞ ደረጃቸውን ከፍ አደረገ ማለት ነው። እሺ ቆይ አንድ ላጣልሽ እሱን ደግሞ እሺ
ኦኬ ብዙ ሲሆን ለማጣት ይከብዳል። እሺ አይዋ መጅሙዕ ዘዋኢድ መጽሐፉ ነው። መጅሙዕ ዘዋኢድ እንደዚህ ይላል ወዛሊከ ይሄም የሆነበት ምክንያት ያን አላህ ዐዘ ወጀለ ሀያ አምላክ አላህ ሱብሓነሁ ወተዓላ ጀዐለሁ ነብያ ነብዩን በነቢያት አከበራቸው ወተኸዘሁ ሸሂዳ እንዲሁም መስዋዕት አድርጎ ያዛቸው። መስዋዕት ሆኖ ነብያት ሰለላሁ ዐለይሂ ወሰለም በእስልምና ሲዋጉ መስዋዕት ሆኖ ማለት ነው። አይሻ አይደለ? ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ሞት ይሄን ይመስላል። ሰለላሁ ዐለይሂ ወሰለም ሰላዋት አውዱ ግልጽ ነው። ግልጽ ነው። ገብቶኛል። ያልገባሽ ለዚህ ጋር አይ ገብቶኛል። በጣም አመሰግናለሁ። አንድ ጥያቄ ልጨምር። እሺ ከሱ በፊት ግን ወንድም ማሜ ነው ኡስታዝ አረፍ ሀሳብ አላቸው። ኢንሻአላህ ቀጥሉ ወንድሞች። ማሜ ኡስታዝ አረፍ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጀዛኩሙላሁ ኸይረን። ቀጥሉ። እኔ ምንም ሀሳብ የለኝም። አላህ ይጨምርልኝ። በቃ ይሄው ያለው ነገር ጀዛኩሙላሁ ኸይር እህታችን ሲኖሪታ። እኔ ግን አንድ በጣም የከነከነኝ ነገር አለ። እሱ ምንድነው? በነብያችን ላይ ያው ብዙ ይናገራሉ። በዓለማችን ላይ ኦልሞስት በቀን መጽሐፍ ይጻፋል። ነችን ያው እንትን ነው መቀባት። ሆኖም ግን የፈጠራቸውን አላህ ራሱ እኮ ማለት ነው አልተውትም። እንግዲህ አላህ ሱብሓነሁ ወተዓላ የፈጠራቸው ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላል? ليس أحد أو ليس شيء أصبر على أذى سميعه من الله إنهم ليدعون له ولد وإنه ليعافيهم ويرزقهم ካላ የበለጠኩም መጥፎ ነገር ሰምቶ የሚታገስ ማንም የለም። እሱ ማን ነው? እሱ ልጅ ያደረጉለት። እሱ ግን እነዚያው ጤና ሰጥቷቸው አፊያ ሰጥቷቸው ይረዝቃቸዋል አለ። ተመልከቺ ለራህማ ማለት ነው። የበለጠ የሚታገስ አንድም ኃይል የለም ማለት ለምን ሲባል እሱ የረዘቃቸው ጤናም እየሰጣቸው ነገር ግን ለሱ ልጅ አለው ብሎ ማለት በሱ ላይ ማለት ይቀጥፋሉ፣ ይዋሻሉ አለ። ስለዚህ በረህማን ላይ ረህማንን የሚሳደብ አላህ የሚሳደብ የፈጠራቸው ማለት ነው። ተመልከቺ ዛሬ ስንቱን ጤና ሰጥቶ ምን ብሎት ኢየሱስን ያደረገልኝ ያም ቡዲስም ሌላ ያመሰግናል። እና ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከአላህ የበለጠ አዳን የሚያደርግ ነገር ሰምቶ የሚታገስ የለም አሉ። ስለዚህ ነብያችን ላይ ማለት እንትን ካሉ የፈጠራቸው ላይ ራሱ ማለት ነው እየሰደቡ እየቀጠፉ ነው ማለት ነው። ይሄ ማወቅ አለብን። ሌላው አላህ ሱብሓነሁ ወተዓላ አንሱቁስ ላይ ምን ይላል? ከዘበኒ በኒ አደም ወለም የኩን ለው ዛሊክ ወሸተመኒ ወለም የኩን ለው ዛሊክ አለ። የአዳም ልጅ እኔን አስዋሸኝ፣ እሱ እንደዛ ማድረጉ ግን መብት የለውም፣ ሐቅ የለውም። እንደዚህም እኔን ይሰርበኛል፣ መስደቡም ግን ሐቅ አይደለም አለ። እሱ እኔን ማስዋሸት አለ ወለም የኩን ለው ዛሊክ አለ ፈኢማ ተክዚቡ እኔን ማስዋሸት አለ እየ ፈቁሉ ሊ የኢዱኒ ከማ በዳአኒ አለ። እኔን እኮ ልክ መጀመሪያ የፈጠረኝ እኔን ገሎ አያነሳኝም ብሎ መናገሩ እኔ ማስዋሸት ነው አለ። እኔን ግን መዝደብ አለ አላህ ሱብሓነሁ ወተዓላ እኔ ቀላል አለ። ያው እኔ ራሱ የመጀመሪያ ፈጥሬ ያለው ሰው እሱን ገሎ ማንሳት ለእኔ ቀላል አለ። እኔን ግን መሳደብ አለ ተመልሶ አለ ኢተኸዘ አላህ ወለዳ አላህ እኮ ለእኔ ልጅ ማድረግ ነው አለ። ወአና አልአሐድ እኔ አንዱ ብቸኛ ሆኜ ሳለሁ አሰመድ የሁሉ መጠጊያ ለም አሊድ ወለም ኡልድ እነዚህ ማን ነው ያልወለድኩኝ ያልተወለድኩኝ ወለም የኩን ሊ ኩፉወን አሐድ ለኔ አንድም ብጤ የሌለኝ እኔ እንደዚህ ሆኜ ሳለሁ ነገር ግን ልጅ እኔ ያስዋሸኛል ይሰድበኛል አለ ማን አላህ ረህማን። ተመልከቺ ስለዚህ ማን የፈጠሩን የሚሰብ የፈጠሩን የሚያስዋሽ ተመልከቺ እንዴት ነው ነብዩን ቢሰቡ ምን ይደንቃል። ስለዚህ ማን አላህ ሱብሓነሁ ወተዓላ እነሱን ምሪቱን ይስጣቸው። ችግሩ እኮ ምንድነው? እነሱ ስለ ረሱል ሰለላሁ ዐለይሂ ወሰለም ክፉ ይናገሩ፣ ከነሱ አንድ ቅንጣት የሚቀንሱት ነገር የለም። ቅንጣት ነገር ይሄ ነው እና የመጨረሻ ጥይት አንድ ደቂቃ ብቻ እሺ። ራስ የተናገረው ሀሳብ ላይ መሰለሽ የሚገርመው ነገር መሰላችሁ ሀባይ ይሄን ያክል እየተሳደቡ አንድ እንደው ቢላህ አለይኩም እንደው ለእይታ ማለት ነው እንደው ወደ ነፍስ ከፈታ ያላችሁ በአላህ የሚሰልመውሳ ወረበል ከአባላችኋለሁ ያዋሽው አይደለም ወረበል ከአባላችኋለሁ። ቲክቶክ ላይ እስካሁን ቲክቶክ ከጀመረም በኋላ ከጀመሩ ራሱ ቲክቶክ ላይ ብቻ ከመቶ ሰው በላይ ሰልሟል። ወረበል ከአባ ምያለሁ
ከዛም ይበልጣል አይቆጠርም። ግን መቶ ብዬ ልገድበው ከመቶ ላይ ሰው ሰልሟል። አያችሁ አምላክ ነብዩ እንዳውም ሲሳደቡ ሰው እየመጣ ይጠይቃል። ውሸት እንደሆነ ይገነዘባል። አያችሁ አሁን ነብዩ ሞቱ ይላል ያለ እንትን ይላሉ። ግን ታሪኩን ስለዚህ ይገርማችኋል። እንዳውም ተታአጀባ ነብዩ ሰለላሁ ዐለይሂ ወሰለም ቀጣዩን አለመረጡ። ምርጫ ቀረበላቸው። ቀጣዩን አለመረጡ። አስቀድሞ ተናግሯል። ራሱ አስቀድሞ እኮ ተናግሯል። ወላ ሐታ ራሱ መርዙ አልጎዳቸውም። አያችሁ ይሄን ብዙ ነገሮችን እንማርበታለንና ካፊሮች ተሳደቡ ሁሱ እንዳለው ማለት ነው። ካፊሮች ተሳደቡ እኛ እናሰልማለን። ጥያቄ ያለው ካለ እሺ ክርስቲያን ነው ጠይቁ። እየገባችሁ ክርስቲያኖች ነገር ያቋቶች የሚመጡ ለገባው ትክክል አይደለም። እየገባችሁ ጠይቁ። ላለሁኝ ሲሚወታ ይቀጥኝ አንድ ነገር ልናገርና በነገራችን ላይ ብዙ ጊዜ በመርዝ ሞቱ ሲባል እንደው እንበልና መርዙ ቀርቶ የወባ በሽታ ዟቸው ቢሞቱ ኑሮ ቢምቤ ገደላቸው እኮ ይላሉ። ግልጽ የሆነ ነገር እኮ ነው። የሆነ በሽታ ቢመጣ በጀርም ገደላቸው ማለት በሽታዎች ቫይረስ ናቸው። ጀርምን አለ አይደል የመሳሰሉ በሽታ የሚያስተላልፉ ነገራቶች አሉ። በነዛ ሞቱ ማለታቸው አይቀርም። ቢገደሉ ደግሞ ሸሂድ ቢሆኑ ደግሞ በሰይፍ ሞቱ ደግሞ በተለያየ ነገር ሞቱ ማለታቸው አይቀርም። ይሄ ነገር ወዴት ነው የሚያመጣው ሲባል ወደ እነሱ ታሪክ እንመጣለን እኮ። ትልቁ ነገር እስኪ እነሱ አምላክ ብለው የያዙት ነገር በምንድን ነው የተገደለው ቢባል በቢስማርና በግራፍ አምላክን ይገለዋል። እንደነሱ ሐሳብ እንዴት ዱላ አምላክን ይገለዋል? እንዴት ዱላ ድንጋይ እንዴት አምላክን ይገላል? በዚህ ደረጃ ላይ እንኳን ድንጋይ አምላክን የገደለ መርዝ ሰውን ቢገድል ምንድን ነው ችግሩ? ቢስማር ወይንም ሌላም ነገራቶች የራሳቸውን አምላክ ብሎ የያዙትን አካል ተገደለ እንዴት እንትን ሊሉ ይችላል? ዞሮ ግን ዋናው ነገር እንዳውም የነብይነታቸው ማስረጃ አንዱ መርዝ እንኳን አልገደላቸውም በታይ። ምክንያቱም አላህ Subhanahu Wa Ta'ala ለነሱ የሚሰጥ ጥበቃ ስለነበረ፣ ምክንያቱም ሪሳላው ስላላለቀ ማለት ነው። የነብይነታቸው አንዱ ማስረጃ መርዝ እንኳን ተሰጥቷቸው በልተው አለመሞታቸው ከአላህ Subhanahu Wa Ta'ala ዘንድ የተላኩ እንዳውም ትክክለኛ መልእክት አድራሽ መሆኑን ለቁርአንም ማስረጃ ቁርአን የአላህ ቃል ነው ብለን ስናስቀምጥም አንዱ ማስረጃ አላህ Subhanahu Wa Ta'ala ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲጠብቃቸው ነበር። ምክንያት የምናደርገው መርዝ ሰጥቷቸው ሳለ መርዙን በሉ። እነሱ አልሞቱም፣ ከሱ ጋር የበሉ ሱሐባዎች ግን ሞቱ። ስለዚህ አላህ አንተ ልጠብቅሃለሁ ብሎታልና በትክክልም ጠብቁታል። ቁርአን ከአላህ ስለመሆኑ ማስረጃም ነው በማለትም መመለስ ይቻላል ለማለት ያክል ነው። ያው ሌላ እይታም ሊሆን ይችላል። ቀጥሉ። ግን እኔ ሁልጊዜ የሚገርመኝ ነገር ለምንድን ነው ሁልጊዜ ስለ ረሱል ሰለላሁ ዐለይሂ ወሰለም ጥያቄ የሚጠይቁት? ብዙ ነብያቶች ብዙ ሚስቶች አላቸው። ነብዩ ላይ ብቻ ነው ሁልጊዜ ክርስቲያኖች ጥያቄ። እኔ ግርም የሚለኝ ለምሳሌ ብዙ ነብያቶች ምድር ላይ ተልኳል። ሁሉም የራሳቸው ስራ ቢኖራቸውም ግን ሁልጊዜ ጭንቅላታቸው የሚመጣው ረሱል አገቡ እንደዚህ ምናምን። ግን ብዙ ነብያቶች ሚስት አላቸው። ሁሉም ከአንድ ከሁለትም ብዙ አይነት ማለት እስከ 1000 እንኳን ሰለሞን እንኳን ስንት ሚስት እንዳለው አይቻለሁ በመጽሐፍ ቅዱስም ቢሆን እና ግርም ይለኛል። የምር ወላሂ የምሬ ነው። በጣም እህቴ ጀዛኪላህ ዘቢ የምትጠይቅሽ ነው። የጋብቻን ጉዳይ እናወራበታለን። ነብዩ ለምን አገቡ የሚለውን ነገር ታውቂያለሽ? ነብዩ የ60 ሴት አግብተዋል። ነብዩ 60 ዓመት የሆነ ሴት አግብተዋል። ታውቂያለሽ? እያንዳንዱ የነቢያችን ሚስቶች ብትመለከች ከአይሻ በስተቀር ሁሉም ድንግል አልነበሩ። እሱን እንመጣበታለን። ግን መጀመሪያ የሚያነሳ ፖይንት አለ። ሲጀመር የክርስቲያኖች አምላክ እንዴት ነው የሞተው ሲል ታውቂያለሽ? እንዴት ነው የሞተው የክርስቲያኖች አምላክ? ኢየሱስ እንዴት ነው የሞተው ኢየሱስ? ተገርፎ ተሰቅሎ ምናምን 66 ጊዜ 6666 ጊዜ ማሻአላ። አዎ በጅራፍ ገርፈውት ማለት ነው። በጅራፍ ተገርፎ ያስገረፈው ማለት ሰይጣን ያስገረፈው፣ ሰይጣን የገደለው። በሰይጣን የተገደለ አካል ልከታ ወይስ ደግሞ እንደማንኛውም ሰው የሞተው ነብይ ንገሩኝ። ማሳጃ ያቅርብላችሁ። ተአምረ ማለት ደስ የምትል ምራፍ በቃ ይላል ብላችሁ እንዳልኩ ሸምድጃለሁ። ራሱ ከመደጋጋሚ እንደዚህ ይላል። በአይሁድ ልቦና አድሮ እንዳይሰሙ እንዳይለሙ አእምሯቸውን አሳውሮ ወልደ እግዚአብሔር ኢየሱስን ያስገረፈው ያሰቀለው ሰይጣን ነው። ሰይጣን ኢየሱስን ገደለው። ስጋው አልቆ ስጋው አለቀ። ስጋው አልቆ አጥንቱ እስኪቆጠር ድረስ አጥንቱ እስከሚታይ ማለት ነው 6666 ጊዜ በጅራፍ ገርፈውታል። አይገርም? በጅራፍ እየተለበለበ ጅራፍ እየተገረፈ አጥንቱ እስከሚቀር እየታየ እንደዚህ ሞተ። ሰይጣን ነው ሰይጣን ያደረገው። አምላክ ነው። አስቡት፣ አምላክ ሆኖ ሰይጣን 6666 ጊዜ በጅራፍ ያስቀጠቀጠ
አጥንቱ እየታየ ስጋው እስከነቀ የተገረፈ አካል ይሄን አካል አምላክ ብዬ ልከተል እኔ ክርስቲያን ወገኖቻችን እና መጀመሪያ ባካችሁ የራሳችሁን ተመከቱ። ቀጥይ ሲኞርታ። ኦኬ ቁጥሩ ራሱ ገራሚ ቁጥር ነው። አሁን የሚጠቀሙት ቁጥር ብቻ። ኦኬ ወደ ሌላው ጥያቄ ስመጣ ቁርአን ለነብዩ ብቻ ነው ቁርአን የወረደው ወይስ ለሁሉም ነብያቶች ቁርአን ወርዷል? ማለት ቁርአን በነብዩ ጊዜ ነው የወረደው ተብሎ ነው የሰማሁት እና ግን በሌላ ወይም ሌላ ነብያቶች በነበሩ ጊዜ ለነሱ ቁርአን ወርዶላቸው? ቁርአን የመጨረሻው መጽሐፍ ነው። ያን ነገሮች በቁርአን ላይ ተገልጾ ነው እየተገኘው ወይስ እንዴት ነበር ሲያስተምሩ የነበሩ? ከዛም በፊት የነበሩ ነብያቶች በምን አይነት ማስረጃ ነው የሚያስተምሩት? ይሄንን ማወቅ ታብራራልኛለህ? ያው እንዲገባኝ ትንሽ። እሺ ቢስሚላህ አልሐምዱሊላህ። መጀመሪያ የነብይን ዓላማን መገንዘብ አለብን። እሱን ከሱ ልጀምርና አምላክ ከፈጠረን በኋላ ፈጥሮ አልተወንም። ምን አደረገ? እኛን የሚያስተምሩን እኛን የሚመሩን እኛን በቃ ስለ እስልምና ስለ ሃይማኖት የሚነግሩን ነቢያት ላከ። ነቢያት ከላከ በኋላ ደግሞ ሰዎች በደንብ መልእክቱን እንዲደርሱ አደረገ። መጽሐፍ አወረደ። በጣም ብዙ መጽሐፍ ተወርዷል ወደ ምድር። ኦኬ የመጨረሻው መጽሐፍ ቁርአን ነው። ከቁርአን በፊት በጣም ብዙ መጽሐፍት ነበሩ። እነ ወንጌል ነበሩ፣ እነ ዘቡር ነበሩ፣ እንዲሁም እነ ሱሁፍ ኢብራሂም የአብርሃም መጽሐፍ፣ እነዚህ ሁሉ መጽሐፎች ነበሩ። እነዚህ መጽሐፎች አምላክ አላሁ ሱብሓነሁ ወተዓላ ከሰማይ ያወረደው መጽሐፍ ናቸው። ቁርአን እንዳወረደው ሁሉ አምላካችን ኦሪትን አውርዷል። አምላካችን ወንጌልን አውርዷል። ሁሉም የአምላካችን መጽሐፎች ናቸው። ኦኬ ቁርአን ደግሞ የመጨረሻው ቁርአን ማለት የሚነበብ ማለት ወይ ፉርቃን ይባላል። ፉርቃን ምንድነው? አለዚ የፍቁል ሐቅ ወልባጢል እውነትና ውሸትን የሚለይ መጽሐፍ ነው ቁርአን ራሱ ማለት ነው። ስለዚህ የመጨረሻው መጽሐፍ ቁርአን ነው። ከቁርአን በፊት ግን የተለየ መጽሐፍ ምሳሌ የትኛው መጽሐፍ ከተባለ ተመልከች። ሱረቱ ማኢዳ እንደዚህ ይላል። እኛ ተውራትን አለ ኦሪትን ለሙሳ ማለት ነው በውስጧ መመሪያና ብርሃን ያለባት ስትሆን አወረድን። ብርሃን ያለባት ስትሆን ተመልከች። እነዚያ ትእዛዝን የተቀበሉ ነቢያት በእነዚያ በአይሁዳውያን ላይ በእርሷ ይፈርዳሉ። ሊቃውንቱን አዋቂዎቹ ከአላህ መጽሐፍ እንዲጠብቁ በተደረጉና በእርሱ ላይ መስካሪ ሆነው ይፈርዳሉ አለ። መጽሐፋቸውን ጠብቁ አላቸው። መጽሐፍ ካወረደላቸው መጽሐፍን ጠብቁ አላቸው። ኦኬ ስለዚህ በጣም ብዙ መጽሐፎች ነበሩ ማለት በጣም ብዙ መጽሐፎች በስም ራሱ አናውቃቸው። በጣም መጨረሻ መጽሐፍ ደግሞ ቁርአን ነው። እሺ እነሱ መጽሐፎች የት ናቸው ደግሞ ከተባለ ጠፍተዋል ነው። መጽሐፎቹ ጊዜያዊ ስለነበሩ የመጨረሻ መጽሐፍ ስላልነበሩ የመጠበቁ ኃላፊነት አምላክ የሰጠው ለሊቃውንቶቹ ነበር። አምላክ ምን አላቸው? ጠብቁ መጽሐፋቸውን። ተመልከች ምን እንደሚል እዛ ቁርአን ላይ ማለት ነው። መጽሐፋቸውን እንዲጠብቁ ያው እዚህ ጋር ሊቃውንቱና አዋቂዎቹ ከአላህ መጽሐፍ እንዲጠብቁ በተደረጉ አለ። ጠባቂዎቹ እነሱ ነበሩ። እነሱ ምን አደረጉ መሰለኝ? መጽሐፋቸውን በረዙ። መጽሐፋቸው ጨመሩ። ተመልከች ነብያችን እንደዚህ አሉ። ተፍሲሩ መካከል ተመልከች እንደዚህ ይላል። አልየሁድ አይሁዳውያን ሐረፉት ተውራት ኦሪትን በረዙ። አይሁዳውያን ተመልከቱ እዚህ ጋር ምን እንደሚል አልየሁድ ሐረፉት ተውራት አይሁዳውያን ኦሪትን በረዙ። ዛዱ ፊሃ ማሐቡ ወመሐምን ሐመለቱን የፈለጉትን ነገር ጨመሩ፣ የፈለጉትን ነገር ደግሞ አጠፉ። አይሻ አይደለ? ስለዚህ ምን ያደረጉ? መጽሐፋቸውን በረዙ። ስለዚህ መጽሐፎች አሁን የሉም፣ ተበረዘዋል። የመጨረሻው መጽሐፍ ደግሞ ቁርአን ነው። ቁርአን የመጨረሻ መጽሐፍ ስለሆነና ከቁርአን በኋላ ሌላ መጽሐፍ ስለመረጠ አምላካችን ያደረገ መጽሐፉን ይጠብቀዋለሁኝ አለ። ሱረቱል ሁጁራት ምንድነው የሚለው? ኢና ነሁ ነዘልነ ዚክረ ወኢና ለሁ ለሐፊዙን አለ። ቁርአንን እኛ ወረደው እኛን ጠብቀዋልና። ስለዚህ ቁርአን የሚጠብቀው ማን ነው? አምላካችን ነው፣ የመጨረሻ መጽሐፍ ስለሆነ። ከቁርአን በፊት የነበረው መጽሐፍ ግን አሁን ኤግዚስት አያደርጉም፣ ተበርዘዋል። ወንድም ራሳ ተፈጠሩ። ጀዛከላህ ኸይር ኢምራን ወንድማችን። ሌላው ደግሞ ማን ነው? ኢምራን ታውቃለህ እህታችን ሲኖሪታ መጽሐፍ ቅዱስ ራሱ ለዚህ ምስክር ነው። ገባሽ? ለዚህ ምስክር ነው። ለምሳሌ ኤርሚያስ 23:16 ብታይ ማን ነው? ኤርሚያስ ምዕራፍ 23:16 ብታይ ማን ነው? የሰራዊት ጌታ የአምላካችንን የእግዚአብሔርን የሕያውን አምላክ ቃል ለውጣችኋልና ይላል። አሁን የመጽሐፍ ቅዱስ ነው። እነዚህም ትንቢተ ኤርሚያስ 8 ብታይ ማን ነው? ምዕራፍ 8:8 ላይ ማን ነው? እናንተ ጥበበኞች ነን፣ የእግዚአብሔር ሕግ ከኛ ጋር ነው እንዴት ትላላችሁ? እነሆ የጸሐፊው ብዕር ሐሰተኛ ነው፣ በሐሰትም አድርጓል ይላል። ተመልከች። ገባሽ? መጽሐፍ ቅዱስ ራሱ መሰል ጥቅሶች በጣም ብዙ ነው ያሉት። መጽሐፍ ቅዱስ ራሱ ማለት ነው እንደተለወጠ፣ እንደተበረዘ፣ እንደተቀነሰ፣ እንደተጨመረ ማለት ነው።
እና ይሄ ነው ትልቁ ችግር ደግሞ ማለት ነው። ሱኒታዎቻችን በእኛና በእነሱ መካከል ያለው ምንድነው? እኛ አምላክ አልሞተም፣ አልተሰቀለም፣ አልተደበደበም፣ ሰው አይደለም። ይሄ ምክንያቱም ከአምላክ ጋር የሚጠረን ነው። እነሱ ደግሞ ስለ ነብዩ መሐመድ ይጠይቃሉ። በእኛና በእነሱ መካከል ያለው ልዩነት ይሄ ነው ለማለት ነው። ጀዛኩሙላህ ኸይር። ቀጥል ይምራን ወንድም ራስ የመጀመሪያ ጥቅስ ቁጥሩ ንገረኝ እስቲ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብዱል ሐይ እንዴት ነህ ወንድማችን? ኢምሩ አፋን ጀማ ሁላችሁም አፉ በሉኝ። ኢምሩን ስላየው ነው የገባሁት። ወላሂ በጣም ናፍቆኝ ነበረ። ልሰብሻችሁ አንድ ደቂቃ ብቻ። ኢምሩ የአማን ነው። ቀጥል ወንድሜ። አልሐምዱሊላህ እኔ ሀቢብ አማን ነው። እኔ አልሐምዱሊላህ እኔ አላወራም። ሰለመኝ ብቻ በስ ሰለመክ በስ። ኧረ ሀቢብ አውራን እንጂ ተው እንጂ። እንዴት ነህ አንተ? በዓል ወላሂ እንዴት ናፍቀኸኝ እንደነበር አላህ ሻሂዴ ነው። እኔ ራሱ ወላሂ በቲክቶክ ሳልገባ በቃ ጨነቀኝ። ራሱ ያው ስራዎችን እየሰራሁ ነበር፣ ግን በቃ ናፍቃችኝ። ዱዓችን ራሱ ባይሰንክ ነበር የሚደንቀው። ዱዓችን ራሱ የት ይዞ ነው? አንተ ካለ እኮ እኛ ቲክቶክ ከታች ሆነን ለማየት አልሐምዱሊላህ፣ ከሌለህ ግን ያው የለም። ስለዚህ እንደው አላህ አሁንም ቅዋውን አቅሙን ይጨምርብህ ወንድሜ፣ ደርሱንም ኢልሙንም ይጨምርብህ። ዑምርህ ላይ ደግሞ ያው ደማምሮ 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 በዛውንቶ ደማምሮ እያልን ለመሰለ እንዲጨምር እንዳይቋረጥ ማለት ነው። والله انا احبك كثير الله የበለጠ ይወደድ ወንድሜ የበለጠ አንተንም አላህ ለጀዛከ አላህ ይጠብቅህ። በማስማሰብ እንኳን ደህና መጣ። ካሁን በኋላ እንዳናጣ በአላህ ይዘናል። አሐድ ግባልን እንዳናጣ አላህ ከማቋረጥ በስተቀር በራስህ እንዳትቋረጥ ኢንሻአላህ። ከዚህ በኋላ አለሁ ኢንሻአላህ። አላህ ካቋረጥ አልሐምዱሊላህ እኛ ለአላህን አንጋፋም። አንተ ግን በራስህ እንዳትቋረጥ ለአላህ ብለህ ኢንሻአላህ። ከዚህ በኋላ አታስብሽ አይባለሁ። ከዚህ በኋላ ከ3 ሰዓት ጀምሮ ቀንቀንም ኢንሻአላህ አለሁ ላይቭ ላይ ቪዲዮም ላይ አለሁ ላይቭ ላይ ኢንሻአላህ አለሁ። አህለን ወሰህለን አህለን ወሰህለን ወሰህለን። ወሰላሙ አለይኩም ወራህመቱላህ ተባረክ። ወአለይኩም ሰላም ወራህመቱላህ ጀዛከላህ አላህ ይጠብቅህ። ሁላችሁም የተሰጣፈ የተጨነቃችሁ ካላችሁ አፉ በሉኝ ኢንሻአላህ። ከዚህ በኋላ አላህ ያክብርልኝ ሁላችሁም። ወንድም ራስ ታለ አሎ የመጀመሪያ ቁጥሯን ንገረኝ እስቲ። በጣም ጋራሚ ጥቅስ ናትና አዲስ ናብኝ ቁጥሯን ንገረኝ። ኤርሚያስ የመጀመሪያ ያልከው ኤርሚያስ እንት ነበር? ኦኬ ኤርሚያስ 23:36 እነዚህም ኤርሚያስ 8:8 እሱን በቃ እቺ ነው ጀዛከላህ። አያ አይደለ እዚህ ቢያንስ አንድ ነገር ተማርኩኝ ዛሬ። በጣም ወሳኝ ጥቅስ ናት። ጀዛከላህ። አዎ ደግሞ ይገርማል እኮ ማለት ነው መጽሐፈ ኩፋሌ ይጠቃለ ምዕራፍ 4 ቁጥር 12 ላይ ማለት ነው እግዚአብሔር ምን ይላል መሰለ? I will send witness unto them that I may witness against them, but they will not hear, and they will slay the witness also. They will persecute those who seek the Torah. ካለ በኋላ ምን አለ? They will abrogate. ተመልከት። They abrogate and they change everything. አየህ ይሽሩትና ማለት ነው። ከዛም በኋላ ሁሉ ነገር ይቀይሩታል ነው ያለው መጽሐፈ ኩፋሌ። ኦርቶዶክስ ዘንድ ተቀባይነት ያለው ማለት ነው። ምዕራፍ 4 ቁጥር 12 ላይ ማት ይችላልላችሁ። በእንግሊዝኛው ጁብሊ ብሎ ነው የሚያመጣው። እና መጽሐፍ ቅዱስ ብዙ እንትን አለው። ያው ለቁርአን ምስክር ራሱ መጽሐፍ ቅዱስ ምስክር የሚሆን ብዙ ጥቅሶች አሉ። እና ይሄ ነው። ቀጥል እሺ። ጀዛከላህ ሀይቢ። ሲሞይታ ተመልሷል ጥያቄው? አዎ ተመልሷል። አመሰግናለሁ። እናመሰግናለን። ግን እዚህ ጋር ኮሜንት ላይ የሆነ ልጅ ነበረና ኮሜንት ላይ ያው ሌላ ጊዜ ደግሞ ጥያቄ ሲኖረኝ መጥቼ እጠይቃለሁ ማለት ነው ያልገባኝን ነገር። እሺ ጀዛኪላህ አላህ ያክብርልኝ። ጠይቅ ሲመች የገባሽ ጠይቅ። እናመሰግናለን። እኛ ጥያቄ ያላችሁ ካላችሁ ሙስሊም ወንድሞቼ እህቶቼ እንደም ከስተጋራችሁ ግቡ። ግን አንዴ ቅድም ኮሜንት ጥያቄ ነበር እሱን ልመልስ። እሱ ምንድነው ሸሂድ ነው የሚል ነብዩ ሸሂድ ናቸው የሚለው ነገር እንዴት ነው እይታ የሚል ነው? ትክክለኛ እይታ ነው። እንደውም ወላ ራሱ ነብያችን አንነብዩ ሸሂድ ነው ይባላል። ሸሂድ የሆኑት ነብያችን ነው የሚባሉት። እሺ ነብዩ ሸሂድ ናቸው። ይሄ ምንም ኺላፍ የለውም። ሊቃውንቶች ራሱ ምንም አይከራከሩበትም። ለምን? በሰሂህ ሐዲስ የተረጋገጠ ስለሆነ ማለት ነው። ወላ ተኹጥባ ራሱ ምንድነው የሚባለው? አሰላቱ ዐለ ነብይ ሸሂድ ይባላል። መስዋዕት በሆኑት ነብይ ላይ የአላህ ሰላም ይሁን ይባላል። እሺ ነብዩ ሸሂድ ናቸው፣ ምንም ጥርጣሬ የለውም። እሺ ወንድሜ አንሻ መቀጠል ትችላለህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናቸው? አልሐምዱሊላህ ሁሉ ሰላም ወንድማችን። ሁሉ ሰላም፣ ሁሉ መልካም ነው። ትምህርታችሁ ወላሂ በጣም ደስ ይላል ከሚገባ በላይ እያዳመጥኳችሁ ነበረ። ማሻአላህ ላይክ በእን በጀዛከላህ አላህ ያክብርልህ። መርሐባ መርሐባ። እኔ አንዲት ጥያቄ ነበረችኝ። ይቻላል ተፈضل ወንድማችን። ያው እኔ እዚህ በፊት ሙስሊም ነበርኩኝና ያው በሸይጣን አሳስቶኝ በሆነ ምክንያት ያው ከፍሬ ነበረ።
ከዛ ሸሃዳን ይዤ ነበረ። በዛ በከፈርኩበት ታይም ላይ የሆኑ ሁለት ልጆች አብረውኝ ከፍረው ነበረ ማለት ነው። እኔ አልሐምዱሊላህ አሁን ሸሃዳን ይዤ ወደ አላህ ተመልሻለሁኝም ማለት ነው። አንደኛውም ጓደኛዬንም ወደ አላህ መልሼዋለሁኝ። እኔ ፔንቴ ሃይማኖት ውስጥ ነበርኩኝና በዛ በፔንቴ ሃይማኖት ውስጥ በምኖርበት ታይም ላይ ነው እሱንም ያከፈርኩት ማለት ነው። እና አሁን አላህ ይህንን ወንጀሌን እንዲምረኝ ምን ማድረግ እንዳለብኝ በጣም ጨንቆኛል ከምላችሁ በላይ። አንደኛ በቃ መለስኩት በቃ ወደ ጀስት ሸሃዳን ይዟል። አሁን አልሐምዱሊላህ ዛሬ 4ኛ ቀኑ 5ኛ ቀኑ ነው። እና አሁን እስኪ እናንተ የምትመክሩኝ ነገር ካለ ወላሂ በጣም ጨንቆኛል። በቃ እንዴት ብዬ ልንገራችሁ? ወላሂ የኔ እርግማን ይበቃል ብዬ ከዛም አልፎም ደግሞ የበለጠ ከአላህ ዘንድም ሌላ እርግማን ነው የመጣብኝና እንደው ይሄንን ቢያንስ ወንጀሌን የማጥብበት ነገር ምንድነው? እንደው የምታውቁት ነገር ካለ ማለት ነው። ኢንሻአላህ ብዙም እንታተበን ኢንሻአላህ ያሉት ነገሮች አንድ ሁለት ፖይንት ላስቀምጥልህና ወንድም ራስህ በተዘጋጅበት ማለት ነው። አንዱ ሻዬ መጀመሪያ ወደ እስልምና ስመጣ ያለፈው ነገር በሙሉ አላህ ይቅር ይልሃል። አንተ የሰራው ነገር ስህተት እንደሆነ አምነህ ተውባ ስትል ንስሐ ስትገባ ወይም ደግሞ ወደ አላህ ስትመለስ አላህ ይምርሃል። አላህ መሐሪ አምላክ ነው። ኢነሁ ካነ ተዋበን ረሂም አዛኝና መሐሪ አምላክ ነው ያለን የሙስሊሞች አምላክ መሐሪ አምላክ። ስለዚህ አምላካችን በዛን ጊዜ የሰራው ኃጢአት ይቅር ይልሃል። መገባ ተውባ ምንድነው ከተባለ የሰራው ነገር ኃጢአት እንደሆነ አምነህ አላህ ምህረት መጠየቅ አላህ ምህረት ጠይቀው። ኦኬ አንደኛ። ሁለተኛ ደግሞ ወደ እስልምና ስመጣ ራሱ ሙሉ ኃጢአቱ ይማራል ካልሽ ወንድሜ፣ ግን እዚህ ጋር አንድ ግዴታ አለብህ ሐቢቢ። ግዴታው ምንድነው ከተባለ በደንብ አድርገህ መንገር አለብህ። ስህተት ላይ እንደነበርክ በደንብ አድርገህ መንገር አለብህ። ኦኬ ስለዚህ ምን ታደርጋለህ ወንድሜ አንሻዬ? ልጁን በደንብ አድርገህ ንገረው። በቃ ስህተት ላይ እንደነበርክ ትናገራለህ። ከዛ አንተ ላይ ግዴታ ነው በቃ አድርሰሃል። አንተ ግዴታ መልእክቱን ማድረስ ነው ያለብህ በአንተ የተነሳ ስለሆነ ማለት። ስለዚህ ምን ታደርጋለህ? መልእክቱን አድርስለት። መልእክቱም ታደርጋ በቃ የእስልምና ይሄ ነው ብለህ አንተ አስተሳስተህ እንደነበር ንገረው። ከዛ በኋላ ካንተ ላይ ይነሳል። ግን ዋና ማድረስ አለብህ። ምሳሌ ኡስታዝ ራሱ የነገር ያጋጥመው ኡስታዝ እንደምታውቀው ወደ እስልምና ከመምጣቱ በፊት እስልምና በጣም እንትን ያደርግ ነበር። በጣም ብዙ እንትን ይጠይቅ ነበር እና በሱ የተነሳ የከፈሉ ልጆች ነበሩ። ሲመለስ ምንድን ነው ያደረገው ኡስታዛችን? በቃ ነገራቸው። በጣም አብዛኞች ተመልሰዋል ኦልሬዲ ማለት ነው ወደ እስልምና። እና አንተ ማድረግ ያለብህ እንደዛ ነው ሐቢቢ። ብዙ ማትጨነቅ፣ ያው ግን ዱዓ ማድረግ ነው። ዱዓ ማድረግና አላህ ምህረት መጠየቅ ነው። ግን ያለፈው ወንጀል ወደ እስልምና አንተ አምነህ ወደ እስልምና ረሃል። እሺ እና ምህረት በደንብ አድርገህ ጠይቅ ሐቢቢ። አታስብ ብዙም። ያው ግን ማድረግ አለ ባደራ የምህ ነገር ነው ሻዬ። ልጁን በደንብ አድርገህ ንገረው። ስህተት እንደነበረ ነገር በደንብ አድርገህ ዘክረው ንገረው። እሺ መርሃባ። አዎ በቻልኩት አቅም ነግሬው ተመልሶልኝ ነበር። በእኔ ምክንያት ነው አንደኛም ወደዛ እምነት ውስጥ ሊገባ የሚቻለውም እና በቃ ይሄ ነገር በቃ ሲያመኝ ነው የኖረው ከምላችሁ በላይና ትንሽ በፕሮቴስታንት ሃይማኖት ውስጥ ትንሽ ገፋ አድርጌ ነበረ። ሌሎችንም ሰዎች እንደዚህ ሰብክ ነበረ። ያው አላህ ቢያንስ ከዚህ በፊት የሰራሁትን ሐራም ነገሮች ሊመረኝ ይችላል ብዬ አሰብኩኝና ቢያንስ በእጆቼ የከፈሩት እኔ ጌታን ተቀበሉ ብዬ ንስሐ ያዙ ብዬ ንስሐ ያስያዝኳቸው ሰዎችን በምን አይነት ነገር ነው የነሱንም ወንጀል የነሱንም ነገር እኔም ተሸካሚ ነኝ ብዬ አሰብኩኝና ቢያንስ ምንድን ባደርግለት ነው? ልጁ አሁን ለምኛው ዛሬ 5ኛ ቀኑ ሸሃዳን ይዞልኛል፣ ወደ አላህ ተመልሶልኛል ማለት ነው። በጣም ነው የጨነቀኝ። እሱን እያሰብኩኝ አብሽር ያትጨናነቅ ምናምን በቃ እስኪ ስገድ በቃ ዱዓ አድርግልኝ ለኔም አንተ ምንም አላረክም በቃ እኔ ነኝ ትልቁ ወንጀለኛ ትልቁ አላህና ማሽው ተመለስ እንደ ሐቢቢ ወሳን አንደኛው የቀረው አንደኛው ነው ተመለሰልኝ። አንደኛው ምንድነው የሚልህ? ከና ሌላ ስብከት ነው ስብከቱን እንትን የሚለኝ ማለት ነው። ዋናው ግን ነግረውሃል በደንብ አድርገህ አይደለ? በቃ ስለስተማ ነግረውሃል፣ ስህተት እንደሆነ ነግረውሃል አይደለ? በጣም ጭቅጭቄ እኔ ነገርኩ ከነ በቃ እባክህ ተመለስልኝ፣ እኔ ነኝ እዚህ ነገር ውስጥ ያስገባው፣ እዚህ ነገር ውስጥ እኔ ነኝ የዘፈቁ፣ እባክህ ተመለስልኝ ብዬ በጣም ለመንኩት። ግን ምንም ሊለኝ አልቻለም። በቃ ስልኩን ከነዘጋብኝ ማለት ነው። በቃ ዋናው እሱ ግዴታን መወጣት ነው ሐቢቢ። እሺ ግዴታን ተወጣህ፣ አድርሰሃል መልእክቱን። እሺ ሐቢቢ ከዚህ በኋላ ወደ እሱ ነው የሚመለሰው። አንተ አድርሰሃል፣ ስህተት ላይ እንደነበርክ አምነሃል። ተዋረ ገብታ ነገር ስህተት ነው አምነሃል አይደለ? ምንም ጥርጣሬ የለውም። በጣም እንጂ ያመኛል ከና ማለት ነው። እኔ በምክንያቶች ናቸው ጀስት እግሬን አካል ጉዳተኛ ነኝና
እግርህን ትድናለህ ተብዬ ነው ወደዛም የገባሁት ወደዛ ሃይማኖት ውስጥ ማለት ነው። ልጁም አብሮኝ ተከትሎ የነበረ እዛ ቸርች ውስጥ የገባ ነው። እዛም ነበረ ጌታን የተቀበል ነው። በአላህ ቤት ሳሳልፍ እንዴት ብዬ ልንገር፣ በጣም በቃ አንዋር እንደዚህ ማንም የለውም፣ ግን አላህ ተንከባክቦ ያሳደገው ልጅ ነው ከምልህ በላይ ማለት ነውና ሌላ በቃ ሌላ ክራንች መጣን ምናምን ፍላጎት ያዘኝ። በቃ ይሄ በስተኋላ የመጣብኝ ነገር ለምንድን አልድነውም? ለምን በቃ ይሄ ምክንያት ከሆነ ለምን እንደዚህ ያላረገውም ብዬ የገባሁበት እምነት ነው። በዛም እምነት ውስጥ ገፋሁበት። ትንሽ መጽሐፍ ቅዱስ ማንበብ ጀመርኩኝ ምናምን፣ ስብከቶችን ተጠመቅኩኝ፣ ደህንነት ምናምን እነዛ ነገር ውስጥ ብዙ በቃ አለ አይደለ አላህን ተፈታተኛለሁ ከምልህና ከምልህ በላይ ተፈታተኛለሁ። አላህ ይማረኝ እስከ መሰረት ድረስ ደርሼ ነበረ ማለት ነው ከምልህ በላይ እና ያን ነገር ያመኝና አሁን በማያቸው ነገሮች ዜሮ እንደሆንኩኝ ህይወቴ በቃ ገደል እንደገባሁኝና በጣም ዜሮ እንደሆንኩኝ የተሰማኝ ከምልህ በላይ በጣም በቃ ዜሮ እንደሆንኩኝ እንደገና ሻሃዳ ያስኩኝ ሲያቢተም ሻሃዳ ያስኩትም ከዚያ በኋላ በቃ አሁንም እምነቴ ላይ ዝም ብዬ ችለተኛሁኝ ያለሳለፍኩኝ ነበረ። ምንድነው ኢቭን ይሄ አላህ የሚለውን ነገር ከአፌ ሁሉ ጠፋብኝ። ወላሂ ነው የምላችሁ ቁርአን ጠፋብኝ። እንዴት እኔ ትውልዴ በእስልምና ሃይማኖት ውስጥ ነው የተወለድኩት። እኔ ክራንች ይዤ ጭቃ ሆኖ ኢማማችን ነኝ መቀሱ ከአፌ ጠፋብኝ። ቁርአን ሁሉ ከአፌ ጠፋብኝ። ሁሉ ነገር በቃ እኔ ሰላት ሁሉ ጠፋብኝ። በቃ ይሄ ሁሉ ነገር ከአላህ በጨረሰ እንደወጣሁኝ ሆኖ ተሰማኝና እንደገና ሻሃዳ ይዤ ወደ አላህም ተመለስኩኝም። አሁን ጓደኛዬ የመለስኩት በቅርብ ጊዜ ማለት ነው እና የሱ ወንጀል የሱ በቃ እሱን ያስገባሁበት ትልቁ ሐራም ነገር በቃ በሱ አያዝም በእኔ ነው የተያያዘብኝ። ትልቅ ጭንቀት ውስጥ ነበርኩኝና ለዛም ነው ይሄንን ጥያቄ በጣም እንዲመለስልኝ ስለምፈልግ ነው ያው ወደ እናንተ የመጣሁት ማለት ነው። ወላሂ በጣም ከባድ ነገር ነው የተናገርከው። አላህ ጽናቱን ይስጥህ ሐቢቢ። ወላሂ ለምንም የምንልክ አላህ ጽናቱን ይስጥህ። አላህ ጠንክረህ እሺ። በቻልከው በርታ ኢንሻአላህ። እኔም በውስጥ አብራካለሁ። እሺ ፎሎ አድርጌሃለሁ። እኔ በውስጥ እንደወራለን እና ያው ግን አንሻዬ ዋናው ግዴታ አንተ ወታለሽ ካንተ በላይ ኢሳፍ በቃ ጨርሳ ጉዳዩን አንተ ያለህ ማድረስ ነው። ኦሬዲ ስተት እንደነበረ ተመልሰሃል። ተውባ ገብተሃል፣ ንስሐ ገብተሃል። ከዚህ በኋላ አንተ ምንም ግዴታ የለብህም። በቃ ማድረስ ነበር የነበረብህ፣ አድርሰሃል። ስተት ላይ እንደነበርክ ተናግረሃል። ከዚህ በኋላ የሱ ጉዳይ ነው፣ መወሰን የሱ ጉዳይ ነውና ብዙ ማትጨነቅ እሺ አኺ። ማድረስ ነበር አድርሰሃል። በቃ እሺ አኺ። ከዚህ በኋላ እንደው ከልባችሁ ዱዓ አድርጉልኝ በአላህ። እኔ ምንም አይደለም እምላችሁ፣ በቃ ከልባችሁ ዱዓ አድርጉልኝ። በጣም ከልባችሁ በጣም ትልቅ ሐራም ነገሮችን ሰርቻለሁ በጣም ከሚገባ በላይ እና ወላሂ ከልባችሁ እስኪ ዱዓ አድርጉልኝ። እውነት አላህ አንዳንድ ጊዜ የሚቀርበኝም አይመስለኝም በማረጋቸው ነገሮች እየቀረበኝ ሁሉ አይመስለኝም። አሁን ታይም ላይ ያለሁበት ታይም ላይ ነው። ከልባችሁ ዱዓ አድርጉልኝ። አይቀር ይላል። ያው ይሄ ራሱ አንዱ ከጸጸት አንዱ እኮ እንትን ነው ማለትም ማዘኑ ማልቀሱ ራሱ አንዱ ከተውባ ውስጥ አንዱ ነው። በተረፈ ማን ነው ወንድማችን አላህ ሱብሓነሁ ወተዓላ ኢባዱር ረህማን ብሎ የተወሰነ ኳሊቲያቸው ማን ነው ተናግሯል፣ ባህሪያቸውን። ከነዛ ውስጥ ከተናገሩ ውስጥ ምንድነው ሌላ ምንድነው ሲባል ወለዚነ ላ የዱነ ማአላህ ኢላን አኺር አለ። እነዚያ ከአላህ ጋር ሌላን አምላክ የማይገዙ ነው አለ። ወላ يقتلون النفس التي حرم الله الا بالحق አላህ ማን ነው እርም ያደረጋትን ነፍስ ያለ ህግ ማለት የማይገድሉ ነው አለ። ወላ የዝኑን የማይመን ዚና የማይስር ነው አለ። ከዛም በኋላ ተከትሎ ምን አለ? ወመን ይፈዓል ذلك አለ። ወመን ይፈዓል ذلك ተመልከት፣ ይህን ግን የሚያደርግ አለ የሚያደርግ ከሆነ በአላህ የሚያጋራ ከሆነ ዝሙት የሚሰራ ከሆነ ተመልከት፣ ይህን የሚያደርግ ከሆነ ግን አለ አላህ ሱብሓነሁ ወተዓላ ምን አለ? ለሱ ቅጣት ያገኘዋል አለ። አላህ ይቀጣዋል አለ። ያ ቅጣት ደግሞ ማን ነው? ይዳፍ ለውል አዛብ የውመል ቂያማ የቂያማ ቀን እጥፍ ድርብ ያደርግበታል አለ። ከዛም በኋላ አስከትሎ አላህ ሱብሓነሁ ወተዓላ ቢሻራ መጣ ምን በሚል ኢላ መን ታበ ወአመነ ወአሚለ ሳሊሃን ወአመነ ወአሚለ አመለ ሳሊሃን
ተጸጽቶ የተመለሰና ያመነ መልካምንም ስራ የሰራ ሰው ብቻ ሲቀር እነዚያ አላህ መጥፎ ስራዎቻቸውን በመልካም ስራዎች ይለውጣል አለ። ተመልከት፣ አንድ ሰው ማን ነው አምኖ ተጸጽቶ ከተመለሰ አለ ያ በአላህ ሲያጋራ የነበረ ራሱ ዝሙት ሲሰራ የነበረ ራሱ አምኖ ተጸጽቶ ከተመለሰ ይቅር ማለት ብቻ ሳይሆን የሱ መጥፎ ስራ ይሰራው የነበረውን በመልካም ስራዎች አላህ ይለውጥልታል አለ። ለምን ሲባል አላህ Subhanahu Ta'ala ማለት ነው እጅግ ማህሪ አዛኝ ነውና ማለት ነው። ስለዚህ አንተ ደግሞ በህይወት እያለክ ነው አላህ Subhanahu Ta'ala ይሄን ነገር ወደዚህ ያመጣ በህይወት እያለ ማለት ነው። እሺ አላህ Subhanahu Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው አንድ ሰው አላህ ተውባውን ይቀበላል ያቺ ነፍሱ ማለት ነው ሸኻተ ሙዝለ እስካልደረሰ ድረስ ጉሮሮ ድረስ እስካልደረሰ ድረስ ማለት ነው የሱን ተውባ ይቀበልታል እስካልሞት ድረስ ማለት ነው። እሺ ስለዚህ አንተ አልহামዱሊላህ አሁን ተመልሰሃል። አሁን ያን ስራ ምንድነው ለመካካስ ያው ዳዋ ማድረግ ልጅ ወደ እስልምና መጥራት እነዛ ቀደም ያልካቸውንም ያው ዳዋ አድርግላቸው እንዲመለሱ ማለት ነው። በተረፈ አላህ Subhanahu Ta'ala ይቅር ይለኛል የሚለውን ዘን ማሳካር አለበት ማለት ነው። አላህ ስለወደደና ስለመረጠ ነው በህይወት እያለ ራሱ ማለት ነው እንደዚህ እንድትጸጸት ያደረገ ማለት ነው። ስለዚህ አብሽር ወንድማችን ኢንሻአላህ። መርሐባ ጀዛኩሙላህ ኸይር። ወላሂ እጅጉን በጣም አመሰግናለሁ። ያው ብዙ ስለሚፈታተነኝ ነው ውስጤን ማለት ነውና ያው እጅጉን በጣም አመሰግናለሁ። በዱዓ እንዳትረሱኝ በአላህ። እኔ ይሄንን ነው የምላችሁ። እንደው በምትሰግዱበት ታይም እንደው አስታውሱኝ ማለት ነው። አላህ ወንጀሌን ይቅር። አጋጣሚ ማስተላለፍ የምፈልገው አንድ ነገር አለኝ። እኛ የሰው ልጅ አንዳንድ ጊዜ የጎደለብን አንዷን ክፍተቷን እናያታለንና አላህ ደግሞ በጎን የሚያደርግልንን ክፍተት አናየው እና እኔ በዛ ምክንያት ነው ጀስት ከአላህ ቤት የራቁትም ማለት ነው። እኔ ጀስት አላህ የምነግራችሁ ነገር አመር ማንም የለውም፣ እናት አባታት የለውም። በቃ አንድ አላህ ብቻ ነው ያለው። የምነግርህ ነገር የሚቆጣውም ከሁሉም ከክፉም ነገርም በቃ ታሞ 3 ቀን 4 ቀን ቤት ውስጥ ተኝቶ አላህ ነው በቃ ራሱ አስታሞ ተነቅቶ የሚሄደው። እኔ ያቺ ነገር እየታየችኝ አልነበረም። የምትታየኝ ዲጂታንትና ያስኳተን ከረንት ማለት በቃ መጣል አለባት የምትለው ውሳኔ ላይ ነኝ ያለሁት ማለት ነው። አንዳንድ ጊዜ የሚደረግልን እስኪ ቆም ብለን እንየው። የምሬ ነው የምላቸው። እኔ አሁን ላይ ነው የገባኝ ማለት ነው። ሌላ ህይወት ውስጥ ብንሆንስ አሁን ያለሁበት ታይም ላይ አልሐምዱሊላህ እስከ ዛሬ ያመስኩበትም አላህ ወንጀሌን ይቅር ይበል። እናንተም ዱዓ አድርጉልኝ ታይማችሁን እንዳልሻማባችሁ ስለመለሳችሁልኝም እጅጉን በጣም አመሰግናለሁ። ጀዛኩም አላህ ኸይር። ወያክ አኺ አንሻ አንድ ነገር ልበልና ኢንሻአላህ እንትን ሐሳብ ለመስጠት ያልነው አንሻ አንድ ሰው የወንድሞችም እንዳሉ የተውበት ሸርጦችን አሉ። የተውበት ሸርጦችን አሟልቶ እስከተመለሰ ድረስ አላህ Subhanahu Ta'ala ያንን ኃጢአቱን ሊምረው ቃል ገብቷል። እንደውም ባሮቹን ጥሪ ያደርግላቸዋል። ወንጀል ላይ የታመጹ ወንጀል በእሱን በማመጽ ወንጀል ላይ ያዘወተሩ ሰዎችን ቁል ያ ዒባዲየ الذين اسرفوا على انفسهم በነፍሶቻቸው ላይ ድንበር ላለፉ ባሮቼ Subhanahu Ta'ala ነብዩ በላቸው ቁል ያ ዒባዲየ الذين اسرفوا على انفسهم لا تقنطوا من رحمة الله ከአላህ እዝነት እኮ ተስፋ አትቁረጡ። የአላህ እዝነት ሰፊ ነውና ከሱ ተስፋ አትቁረጡ። ኢነላሃ የግፊሩ الذنوب جميعا አላህ በአጠቃላይ ኃጢአት የተባለን በአጠቃላይ ሁሉንም ይመራል ብሎ ሁሉንም አንተ ምናልባት እኛ ጋር ከብዶን በጣም ትልቅ አድርገን ያሰብነውን ወንጀል አላህ Subhanahu Ta'ala ግን አላህ Subhanahu Ta'ala ዘንድ ቀላል ነው። ለዛ ነው ዑለሞች ምን ይላሉ? ከኢስቲግፋር ጋር ከባድ ወንጀል የለም ይላሉ። ኢስቲግፋር እስካለ ድረስ ከወንጀሉ እስከተመለሰ ድረስ ኢስቲግፋር ካለ ትልቅ የሚባል ወንጀል የለምና ወደ አላህ ከተመለስ አይደለም አንተ ሰሃቦችን የገደሉ እኮ ተውበት ካረጉ በኋላ አላህ ተቀብሏቸው ሰሃቦችን ሲገሉ የነበሩ በጦርነት ላይ ሁሉ ጦርነት የተሳተፉ ሰዎች እንትን በደር ጦርነት የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ የገደሉ ሰዎች
በኋላ ላይ ተውበት አድርገው በመምጣታቸው አላህ ሱብሓነሁ ወተዓላ ተቀብሏቸዋል እነሱንም። እና ትልቅ አድርገህ አንተ ያሰብከው ነገር አላህ ሱብሓነሁ ወተዓላ ዘንድ ያንተ መመለስ አይቶ ይምራልና ዋናው አንተ ተጸጽተህ እውነተኛ ጸጸትን ካረክ ምንም አታስብ። አላህ ሱብሓነሁ ወተዓላ ማሪ ነው። ለዛ ነው ኢለለዚነ ታቡ ወአስለሑ ወዕተሰሙ ቢላህ ይላል። ወደ አላህ የተመለሱት ሲቀር ይላል። ወአስለሑ ከዛም ያስተካከሉት፣ ወዕተሰሙ ቢላህ ከዛ የአላህን መንገድ የያዙት ሰዎች፣ ወአኽለሱ ዲነሁም ሊላህ ከዛ ሃይማኖታቸውን በአጠቃላይ ለአላህ ያጠሩ ሰዎች ፈኡላኢከ መዐል ሙእሚኒን እነዛ ከአማኞች ናቸው ብሏልና ያንተ ጸጸት እስካለ ድረስ ካንተም በላይ ብዙ የሰሩ ሰዎች አሉ። ወደ አላህ ሲመለሱ አላህ ተቀብሏቸዋልና ሁሌም የአላህ በር ክፍት ነው። ከአላህ ጋር ከባድ የሚባል ትልቅ የሚባል የእሱን እዝነት በልጦ እንትን እዝነቱ ሰፊ ነውና አላህ ሱብሓነሁ ወተዓላ አዛኝ መሐሪ ነው። እሱን እዝነት ተስፋ አትቁረጥ ለማለት ነው። መርሐባ መርሐባ። ጀዛኩሙላህ ኸይር። ሰላም አለይኩም። ሰላም ነው። ቀጥሉ። እሺ መጠየቅ እችላለሁ አይደል? ኢምሮ አለ አለው አኺ ይቻላል። ከዚህ በፊት ጀዛኩላህ ወንድማችን አኖሻ ጀዛከላህ ታቅና ወንድም የራሳ ጀዛኩሙላህ። በሱ መጨረሻ የተናጋችሁት ነገር በጣም ወሳኝ ነገር ነው እና አላህ ይቀበላችሁ። ኤሚ መቀጠል ትችላለህ። እሺ ኢምሮዬ በድጋሚ ሰላም አለይኩም እያለሁ ሁላችሁንም እና አንድ ጥያቄ አለኝ። መጀመሪያው ጥያቄ ይሄ በተለምዶ ሰዎች ኖሮ የሚሉት ነገር አለ። ለምሳሌ በደረሰባቸው ድርጊት እንዲሆኝ ቢሆን ኖሮ ይሄ ነገር እንደዚህ አልሆንም ነበር፣ ወይ ደግሞ የሆነ መኪና ለምሳሌ መኪና ሊገጨው አንድ ሰው መኪና ወደሱ ሲመጣ ሸሽቶ ያመልጣል፣ ወይ ለትንሽ ባሮጥ ኖሮ እንትን ባል ኖሮ ዛሬ በህይወት አልገኘው ነበር የሚሉት እንደዚህ አይነት ንግግሮች በእስልምና አንፃር እንዴት ይዳሰሳሉ? አያይዘህ ደግሞ አንድ ሰው ባልተናገረው ነገር ያ ሰው ያልተናገረውን ነገር ጨምሮ መንገር በእስልምና እንዴት ያላያስ የነኝ ሁለቱን አንድ ላይ እንድትመልስልኝ ነበር። እሺ ከመጀመሪያውን ጀምርና ያው አንድ ሰው ይሄ ነገር አጋጠመኝ ባጋጠመኝ ኑሮ ብሎ ቢያወራ የሚል ነገር ያነሳው መጀመሪያ አንድ ሙስሊም በቀደር ማመን አለበት። البخاري صحيح امي حديث قدس 79 እንደዚህ ይላል 7957 እንደዚህ ይላል ያ ጉላም አሉ ነብያችን አንተ ልጅ ሆይ አሉ ኢኒ ኡዓልሙከ ከሊማት እኔ ነገሮችን አስተምርሃለሁ احفظ الله يحفظك አላህን ጠብቆ ይጠብቅሃል احفظ الله تجيه تجوهك በጥሩ ጊዜ አንተ አላህን በደንብ አጋሃን እሱ በችግር ጊዜ ደግሞ ከጎን ይሆናል اذا سالت فاسال الله ከጠየቅ አላህን ጠይቅ وإذا استعنت فاستعن بالله ከታገስክ በአላህ ታገስ ከዛ ወለው ይተከልበት ነው ከዚህ ጋር ወለው ይተመካው ወለመድ ኢላ ቢሸይን ከተበ الله لك عليك እንደው የዓለም ሰው ተሰብስቦ እንኳን አንተ ለማጉዳት ቢፈልግ ቢጭ አንተ ቢሞክር አይጎዳህም አሉ አላህ የፈቀደ ቢሆን እንጂ አሉ ለመድሩከ ኢላ ቢሸይን ከተበ الله አላህ የጻፈው ቢሆን እንጂ አንተ አይጎዳህም አለ ጁፈት الأقلام ورفعت الصحف አለ ወረቀቱ ደርቋል እስክሪብቶም ተነስተዋል ተጽወርዲ በቃ አምላካችን አስቀድሞ አውቆታል ተወሰነ አምላካችን አውቆ አስቀድሞ አውቆታል ማለት ነው ከታወቀው ነገር አምላካችን ቀድሞ ለምናውቀው አይቀየርም እሱ ነገር አውቋል ስለዚህ እኛ ይሄ ነገር ቢያጋጥመን ብለን ማለት የለብንም አንድ ሙስሊም ማመን አለበት ራሱ ከእምነት መሰረቶች አንድ ለምንድነው ከተባለ አንተ ሚነ ቢላሂ ከበኋላ ቀጥሎ ኸይሪ ወሸሪ መጥፎም ጥሩም ከአላህ ነው መጥፎም ያጀማ ጥሩም ከአላህ ነው መጥፎም ነገር የሚያጋጥም ጥሩም ነገር ከአላህ ነው አላህ የፈቀደው ነገር ነው ኦኬ ስለዚህ አንድ ሙስሊም በዚህ መንገድ ማመን አለበት አላህ ያጋጠመው ነገር በሙሉ አላህ የፈቀደው እንደሆነና በቃ ምንም ሊቀየር እንደማይችል ወይም ደግሞ ማስተካከል የሚችል ማስተካከል መሞከር አለበት እንጂ ያለፈውን ነገር ማለት እንደማይችል ማመን አለበት ኦኬ ይሄን አዘልኝ እዚህ ጋር ኢንሻአላህ ወንድም ራስታና ይሳቅ በደንብ ይነግሩሃል ጀስት ካላይ ካይነን ይነገር ከሆነ በሰፊው ደግሞ ይገልጹልሃል እነሱ ሁለተኛ ደግሞ ማዋሸት የሚል ነው ወይም ደግሞ ሰው ያለውን ነገር ማዋት የሚል ነገር ነው ይሄ በእስልምና ከባድ ነገር ነው ነብያችን ለት አልከذب حرام አሉ ውሸት حرام ነው አሉ
ይሄ ራሱ ከባድ ነው። ሰውየው ያላለውን ነገር መናገር ራሱ በጣም ኃጢአት ነው። ሰው ማጣት በጣም ከባድ ኃጢአት ነው። በእስልምና ነቢያችን ሐራም ነው ብሏል። ስለዚህ አንድ ሰው ሐራም የሚሰራ ደግሞ ከሆነ ኃጢአት እየሰራ ነው ማለት ሲምፕሊ የተከለከለ ካደረገ ኃጢአት እየሰራ ነው። ስለዚህ ከነዚህ ነገር መቆጠብ አለብን። ሰው ያለውን ነገር መማት የለብንም። እሺ ሀባይቢ በጣም ትልቅ ኃጢአት ነው። ወንድም ራስታና ኢሳቅ ደግሞ በደንብ ሄዱበት። ጀዛኩሙላህ። ኢሳቅ ቀጥል። አፉ በለኝ ለሰናበታችሁ ነው። ኢሳቅ አለ ቀጥል። መሽቷል። እሺ ራስታ እዚህ ጋር አንድ ሐዲስ ላንብብላትና ኢንሻአላህ ቡኻሪ ሙስሊም የዘገቡት 2664 ላይ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ አለ። አልሙእሚኑል ቀዊ ኸይሩን ወአሐቡ ኢለላሂ ሚነል ሙእሚን ደዒፍ ጠንካራው ሙእሚን ከደካማው የተሻለ ነው። ወፊ ኩሊ ኸይር በሁሉም ላይ መልካም ቢሆን እሕሪስ አላማ የንፈዑክ በሚጠቅም ነገር ላይ ጠንክር በርታ። እሕሪስ አላ ቸኩል ማለት ነው። ወስተዒን ቢላህ በአላህ ተገዝ። ወላ ተዕጀዝ አትስነፍ። ወይን አሷበከ ሸይኡን እዚህ ጋር ነው ያንተን እንትን ማለት የምታውት። ወይን አሷበከ ሸይኡን አንዳች ነገር ቢያገኘ ፈላ ተቁል እንዳትል ለው አኒ ፈዐልቱ ካነ ከዛ ወከዛ እኔ ይህን ባደርግ ኖሮ እንዲህ ይሆን ነበር አትበል። ማለት እንዲህ አድርጌ ቢሆን ኖሮ እኮ እንዲህ ይሆን ነበር፣ እንዲህ አድርጌ ቢሆን እንዲህ ይሆን ነበር ብለህ አትበል። ወላኪን ነገር ግን በል ቀደረ አላሁ ወማ ሻአ ፈዐል አላህ ወሰነ ያሻውንም ሰራ በል። እዚህ ጋር ልበል ፈኢነ ለው እንዲህ አድርጌ ቢሆን ኖሮ ይህንን እኮ ባረግ ኖሮ እንዲህ አይሆንም ነበር የምትለዋ ንግግር ተፍታሁ አመለ ሸይጣን የሻለች ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አንድ ነገር ካለፈ በኋላ እንዲህ አድርጌ ቢሆን የሚለው ነገር ጥቅም የለውም። ወደፊት ነው አንተ መፍትሄው ላይ ነው እንጂ ማተኮር ያለበት ላለፈ ነገር እንትን ማለቱ አስፈላጊ አይደለም ማለት ነው። እዚህ ጋር አንድ ነገር የሚወራ እንትን አለ የሚያስቀኝ ቀልድ፣ እንደ ቀልድ የሚነገር ግን ቁም ነገር ያለው። አንዱ ሽንት ቤት ገባና ሽንት ቤት ከገባ በኋላ ስልኩ ሽንት ቤት ውስጥ ገባበትና ልክ ሽንት ቤት ሲወጣ ሲያይ ኪስ ውስጥ ስልኩ የለም፣ ሽንት ቤት ገብቷል። ወይኔ ሽንት ቤት ባልገባ ኖሮ እኔም ብሎ ሽንት ቤት ገቢ ባልገባስ ብሎ ተናገረ ተብሎ የሚቀለድ ቀላል እና ባላራስ አላሉ ባልገባስ ቢቀርብኝስ እኔም ብሎ አራም እንደዚህ አይነት ነገር ተናገረ ይላሉና ያለፈ ነገርን በእንደዚህ እንዲህ አድርጌ በሆን ማለት አስፈላጊም አይደለም። የሸይጣንን በር ነው የሚከፍተው። ወደፊት ቀጣዩን ነገር እንዴት ነው ማድረግ ያለብኝ ነው እና በዛ ነገር ላይ መቻኮል ነው የሚያስፈልገው ማለት ነው። ወላሂ አለም ቀጥል። አላህ ይቅር ይበለን። እንግዲህ ሳናውቀው እንግዲህ ስህተት ላይ ነበርን ማለት ነው። እሱ እንግዲህ አላህ ይቅር ይበለን። ሌላው አንድ የመጨረሻ ጥያቄ ልጠይቅና ልውረድልህ፣ ሌሎቹም እድሉ እንዲያገኙ። ይሄ እንትን ሂስቶሪካል ፋላሲ በሚያመጡ ነገሮች ማለት የዛሬ 3000 ዓመት ምናምን በፊት በተከሰቱ ድርጊቶች ዛሬ እንትን ማየት ዛሬ እንደ ዛሬ አድርጎ ያንን ድርጊት ማየት እንዴት ይታያል? እንዴት ነው ይሄ ነገር? እንዴት ነው ትንሽ ገለጻ ብታደርግበት። ከምን አንጻር ነው ይሄንን ነገር ያልኩት? አሁን እዚህ ይቅርታ እንግዲህ ክርስትና ላይ ልጠይቅ ነው፣ ሶሪ በጣም እና ዘፍጥረት ከ20 ጀምሮ ያለውን ይሄ የሞሪያም ምድር ማለት የሞሪያም ተራራ የክስተት ላይ ተመርኩዤ ነው ጥያቄ የምጠይቀው። ከዛ የሞሪያም ምድር ከአብርሃም ልጁ ጋር ከይስሐቅ ጋር በተመለሱ ጊዜ ያው እድሜው እና ይቺ እንትናን ማነች ርብቃን ያገባበት ምናምን እድሜ አለ አይደለም። ከአንድ ወዳጄ ጋራ እንዲሁ በዚህ ጉዳይ ላይ ስናወራ ፈጽሞ እንደዛ አይደለም፣ ሲያገባት 18 ዓመት ሆኗት ነበር አለኝ። የማስረጃ ጠይቄዋለሁ እንዲሰጠኝ እና አቀርብልሃለሁ ብሎኛል። ግን እንዴት ይታያል ማለት ነው ያልኩት ያው ነው የነብዩ መሐመድን የአይሻን ጉዳይ ያመጣብኝ ልጁ። ግን እንዴት ነው የታሪክ መፋለስ አያመጣም ወይ? ከ3000 ዓመት በፊት የነበረው ነገር አንስቶ ዛሬ ላይ መሆን የለበትም የሚለው እንደዛ ብለህ ካልክ ደግሞ ርብቃን ያገባበት ዓመት ይቺ የ3 ዓመት ነበረች የሚለውን ነገር እኔም አቀረብኩለት እና ይሄ ነገር እንዴት ይታያል? እንደው አጠር አድርገህ ብታብራራልኝ።
ዝም አላችሁ ሀባይቢ አላችሁ አይደለም? ተሰምቷችኋል? እኔ አልሰማሁም። አፎን በውስጥ አንድ ቮይስ እያላኩ ነበር። ምን አልከኝ ሀቢቢ? አዎ ማለት ይሄ ታሪክ ፋላሲ መፋለስ የሚያመጡ ለምሳሌ ዛሬ 3000 ዓመት በተደረጉ ድርጊቶች ዛሬ ላይ ያንን መመዘን ያንን ድርጊት ለምሳሌ አብርሃም በሞሪያም ተራራ እንትን ጉዳይ ላይ በዚህ ይስሐቅ የ3 ዓመት ተኩል ርብቃ ያገባበት እንትን አለ አይደለም? እሱን ከነቢዩ መሐመድ ከአይሻ ጋራ አገናኝቼ ከሆነ ወንድ ጓደኛዬ ጋራ እንደዚህ ተወያየ ነው ውይይት ነበር። እሱ በ18 ዓመቷ ነው ያገባት። ለምን ያ መጽሐፍ ሲጻፍ አጠቃላይ 14 ዓመት ፈጅቶ ነበረ ጽሁፉና ያ ዓመትን ደምሮ ልጁ 3 ዓመቱ ላይ በ17 ዓመቷን ያገባቸው የሚለውን ነገር እንትና ላይ ማስረጃ አንጣልኝ ብየዋለሁ። ማስረጃ እሰጥሃለሁ ብሎኛል። ግን እንዴት ይታያል? ይሄንን ባጭሩ እንድትገልጽ ሊፈልግ ነበር። መጀመሪያ ያው በድሮ ጊዜ ሴቶች ተሆነ የሚያገቡት ምንም ጥርጣሬ የለውም። ምሳሌ ዳዊት የደፋት አለ። የእግዚአብሔር ነቢይ የመጽሐፍ ቅዱስ ጸሐፊ የደፋ ሴት አለች። እሷ ማለት ቤርሳቤ ማለት ነው። ቤርሳቤ 6 ዓመቷ ነበር የዛን ጊዜ ሲደፍራ 6 ዓመቷ ነበረ። ወልዳለች ራሱ ላሳይ እና በድሮ ጊዜ ሴቶች ተሆነ ነበር የሚያገቡት። እሱን ነገር ኢንሻአላህ በደንብ አድርገን እንመለከተዋለን። አሁን ዘዋጁ ነቢይ በአይሻ ዘዋጅ ነቢይ እሱ ልጀምርልክ። መጀመሪያ ከታሪክ ልጀምርልክ እና ከዛ ደግሞ ወደ እንትን እንመጣለን ማለት ነው። እሺ በደንብ ይታያል ብዬ አስባለሁ። ተመልከት። ይሄ የዳይጀስት ላው ኦፍ ኢንግላንድ ነው። መጽሐፉን ስክሪንሾት አድርገው። እሺ ኤኒዌይ መጽሐፉን ነው ላው ኦፍ ኢንግላንድ የእንግሊዝ ህግ መጽሐፍ ነው። እትሙ 1778 ኦልሬዲ ከ100 ዓመት በላይ ሆኖታል። ከ100 ዓመት በላይ አይ ቲንክ 200 ዓመት ይሆናል መጽሐፉ። የድሮ መጽሐፍ ነው። ተመልከት ምን እንደሚል ባይደላው በስኮትላንድ ህግ መሰረት አለ። ስኮትላንድ ማለት በእንግሊዝ ውስጥ ያለ ግዛት ነው። እሺ በዛ ህግ መሰረት አለ women not come before her age 7 አለ። ከ7 ዓመቷ በፊት ማግባት አትችልም። but by the common law በተራው ህግ ግን አለ person may marry at any age ሰው በፈለገበት ጊዜ ማግባት ይችላል ካለዋ ተመልከት። and upon such marriage በእንደዚህ ጋብቻ ጊዜ the wife shall be endowed ሴቷ መታጨት አለባት if she attained the age of 9 ዓመት ከሞላ ታግባ መታጨት አለባት አለ። የሚናገረው የእንግሊዝ ህግ ነው። አያ በድሮ ጊዜ ሴቶች በዘጠናቶች ያገቡ ነበረ። የታሪክ ማስረጃ ልጨምርልህ አንድ መጽሐፍ ሜዲቫል ማዕከለኛ ክፍለ ዘመን ማለት መጽሐፉ ነው። እንደዚህ ይላል it needs to be remembered መታወስ መዘከር አለበት አለ። ፔጁን ተመልከት። ፔጅ 52 ላይ ማለት ነው። እንደዚህ ይላል ርዕሱ ራሱ ምንድነው? the living of medieval women ነው። በመካከለኛ ክፍለ ዘመን የነበሩ ሴቶች ታሪክ የነሱ ታሪክ ነው የሚያወራው። ስለ ሴቶች ማለት ታሪካቸው ስለ ሴቶች ታሪክ it needs to be remembered ሊዘከር ሊታወስ ይገባል። እሺ ዛት ሜኒ ሜዲቫል ዊዶስ በመካከለኛ ክፍለ ዘመን የነበሩ ሴቶች ባሎቻቸው የሞቱባቸው ማለት ነው were not ትልቅ አልነበሩም ማለት important heresies were of the marriage between the age of 5 and 10 አለ። በዛን ጊዜ ከ5 እስከ 10 ባለው ያገቡ ነበረ። አያ በድሮ ጊዜ and might find themselves widow while still in their teens ገና 20 ዓመት ሳይሞላቸው ሊፈቱ ወይም ባሎቻቸው ሊሞቱባቸው ይችላል። አያ አይደለ? ገና 20 ዓመት ሳይሞላቸው። ስለዚህ በድሮ ጊዜ ቶሎ እንደሚያገቡ ያው ማስረጃ። አሁን ይሄ ያዘልኝና ወደ መጽሐፍ ቅዱስ እንምጣ። እሺ ይሄ ግልጽ ነው አይደለ? የሚውበይ ይሄ እንድታይ ፈልጌ ነው ያነሳሁልህ። ይሄ ግልጽ ነው እንደሚ የሚውበይ አለ ድምጼ ሰማ አይደለ? ይሰማው አይደል? እሺ አሁን ይሄን ካዝን ደግሞ ወደ መጽሐፍ ቅዱስ ደግሞ እንምጣ። ወደ መጽሐፍ ቅዱስ ስንመጣ አንድ እንደምናውቀው ዳዊት የደፋ ሴት አለች። እሷ ማናት? ቤርሳቤ ናት። ቤርሳቤ በሰው ተነከተ ታሞዶሎጂ እንደ 45 ይላል። እንደዚህ አይሁድ መጽሐፍ ነው። እንደዚህ ይላል ተናገራ ቤርሳቤ ተመልከት ምን እንደምትል አይ ሜሪድ when I was 6 አለች። በ6 ዓመቴ አገባሁኝ and when I was 7 I give birth 7 ዓመት ሲሞኝ ወለድኩኝ አለች። አያታ ተናገራ በድሮ ጊዜ ነበርሽ ምን አለች? እዚህ ጋር በ7 ዓመት ይወለድኩኝ አለች። ይሄ ከአይሁዳውያን ነው። ከኦርቶዶክስ ልስተክ ፍትሐ ነገሥት ተመልከት ምን እንደሚል በብፁዕ ወቅዱስ ሊቀ ጳጳስ ዘኢትዮጵያ ወዕጨጌ ዘመንበረ ተክለ ሃይማኖት ሊቃነ ጳጳስ ዘአክሱም ወዕጨጌ ስማቸው ረሳሁት። ረጅም ነው ስማቸው እዚህ ጋር አንብበው ሙሉ አንተ ከፈለክ እንደዚህ ይላል
የሚጋቡትም የሴትና የወንድ አካለ መጠን የደረሱ ሲሆኑ ወንዱ 20 ዓመት የሆነ ይሁን ሴቷ 12 ዓመት የሆናት ይሁን 12 ታግባ እያለ ይናገራል። በ12 ዓመቷ አየካ አሁን በአሁን ያለ መጽሐፍ ነው። አሁን የሚጠቀሙበት መጽሐፍ ነው ስለ ጋብቻ ማለት ነው። በ12 ዓመቷ ብራዘር። ይሄ ከኦርቶዶክስ ከጴንጤ ደግሞ ያዝልኝ። ከጴንጤ ደግሞ ማርቲን ሉተር የጴንጤ እምነት መስራች ደግሞ ያለውን ተመልከት። ከጴንጤዎች ማስረጃ ማርቲን ሉተር አለ። ማርቲን ሉተር የጴንጤ እምነት መስራች ነው። ኦኬ በ14% የነበረ የጀርመን ቄስ ነው። ተመልከት ምን እንደሚል ማርቲን እንደዚህ ያለ መጽሐፉን ይኸው ቴብል ቶክ ነው ቮሊዩም 54 ፔጅ 155 ማርቲን እንደዚህ አለ። ጊቭ ሄር ኤ ህዝባንድ እንዲህ አጋባት እንጂ አለ። ሴት አይቶ አጋባት እንጂ አለ። ሺ ኢዝ ኦቨር 7 years of age አለ። 7 ዓመት እኮ ሞልቷታል አጋባት አለ። ሰማ ኤሚ 7 ዓመቷ ነውና አጋባት አለ። ሌት ሄር ፋይንድ ሄር ኦን husband ታሪክንም ከመጽሐፍ ቅዱስ ማለት ነው። መኃልየ ሰለሞን ምዕራፍ 8 ቁጥር 8 ያዝ። እሺ መኃልየ 8:8 እንደዚህ ይላል። ገና ጡት ትንሽ የታለች ህፃናት ትንሽ የታለች ለጋብቻ ብትጠየቅ ለታችን ምን እናደርግላት ይላል። እድሜዋ ስንት ነበረ? ትንሽ ናት ገና። አያታ ይሄ የ97 ትርጉም ከፈለክ እንግሊዘኛ ማየት ይችላል። ሁሉም ትርጉም እንደዛ ነው ያስቀምጥ። አብዛኛው ትርጉም ያንን ለቱ ብትመለከተው በ7 ዓመቷ በህፃን እያለ የሚያስቀምጠው ዘጋው ትመለከት። ምሳሌ ያው ጡት ለትንሽ የታለች ታናሽ የታለች እያለ ይናገራልና ህፃናት እንደሚገው በጣም ብዙ ማስረጃዎች አሉ። እነዚህ ናቸው። አሁን ደግሞ ወደ እንትን እንመለስ፣ ወደ ርብቃ እንመለስ። አይደለም የሚጉ እስካሁን ግልጽ ነው? አዎ ግልጽ ነው። እሺ ወደ ርብቃ ስንመለስ ደግሞ ፍትሐ ነገሥት ላይ ያልከው ፍትሐ ነገሥት ላይ በ6 ዓመቷ የሚለውን እስቲ እንትን በልልኝ። በ12 ያው በ12 ነው። ኦኬ 12 ነው። እሺ ያዘው። እሺ እዚህ ጋር ስክሪንሾት አድርግ ነበርኩ አንዴ። እሺ ቀጥል። ግን ይሄ አሁን የሚገለገው መጽሐፍ ነው። እሺ ይሄ ያሁን መጽሐፍ አሁን የሚገለገው። ስለዚህ አሁን ራሱ በ12 ዓመታቸው ያገባሉ። እሱን ፈልጌ ነው። አሁን ደግሞ ወደ እንመለስ። ወደ ርብቃ ስንመለስ ያው ይሄ መጽሐፍ እንደምናውቀው የማን መጽሐፍ ነው? የአይሁዳዊ መጽሐፍ ነው አይደለ? ዘፍጥረት። ስለዚህ ያው የአይሁዳዊ መጽሐፍ ከሆነ የአይሁዳውያን ትርጉም መቀበል አለባቸው። ተመከተ አይሁዳውያን ምን እንደሚሉ ራሺ ኮሜንታሪ የአይሁዳውያን መጽሐፍ ቅዱስ ማብራሪያ ራሺ ኮሜንታሪ ተመከተው እንደዚህ ይላል። ሙሉ አንብበው እንደዚህ ይላል። አት ዳት ታይም አለ በዛን ጊዜ ርብቃ ወዝ ቦርን አለ ርብቃ ተወለደች አለ ርብቃ ተወለደች and he waited until she was 3 ከዛ በኋላ ስንት ዓመት ጠበቃት አለ 3 ዓመት ጠበቃት እስከምታድግ ድረስ before he could marry her ከማግባቱ በፊት 3 ዓመት ጠበቃት አለ ተወለደች ከዛ ከ3 ዓመት ቆይ 3 ዓመት ቆይቻ ከዛ በኋላ አገባ ይላል። ያው before he could marry her አለ 3 ዓመት she was until she was 3 ያው ጻፍ ነው ፔጅ 55 ላይ ጀነሲስ ፔጅ 55 ላይ ያው ስለዚህ አይሁዳውያን የተረዱት እንዳሳየው አሁን ርብቃ በ3 ዓመቷ እንዳገባች ያመኑት ብዙ መጽሐፎች አሉ። ግን ለመቆጠር እዚህ ጋር ይበቃኛል። ግልጽ ነው። ከዛ ላይ በቃ ይሄ ነው ያለው። ያልገባ ካለ ጠይቀኝ። ይሄ በለኝ እንትን ነው ማለት አያይዘህ ነብዩ መሐመድ ማለት አሁን አይሻ የተናገረችውን መታመን ያለበት ብዬ አምናለሁ። እኔ አይሻ ደርሼ ነበረ እኔ አብሬያቸው በ9 ዓመት መኖር ወደ እሳቸው ገብቼ ነበር ካለች እኔ እሷን ነው ማምነው። ስለዚህ ሌላም ሰው በዛ አይነት መንገድ እንዲሄድ ነው እኔ መመክረው ማለት ነው። ስለዚህ እንዴት ነው አሁን ያቀረብክልኝ የቤርሳቤህ ታሪክም ይሁን ደግሞ በደንብ የርብቃን የምንሄድበት ሆኖ እያለ አንድ ላይ አያይዘ ደግሞ የአይሻም እንደገና በታሪክ ከ3000 ዓመት በፊት በዚህ እድሜ ደረጃ ያሉ ሰዎች ጋብቻ ይፈጽሙ እንደነበረ ማሳያዎች አቅርበህልኛል አይደለም? ያንን ነገርስ በአሁኑ ዘመን አምጥተን ማየት ይገባናል የሚለውንም አያይዘህ መልስልኝ። አይ ሀቢቢ ያው ሰዓት ለመቆጠብ ያክል ግን ቪዲዮ በጠቅሞ ችግር አለው። ቪዲዮ ብልክ ቪዲዮ በጋብዝ ማለት ነው ሰዓት ለመቆጠብ
ምን አልከኝ አባ? አሁን እዚህ ጋር ላይቭ ላይ ከማወራ ቪዲዮ ሰርቼበታለሁኝና ብዙ ጊዜ ስለተወራበት ሰዎች እንዳይሰዎች ቪዲዮን ብልክ ወደ ቪዲዮ በቃ በውስጥም ልላክ ትችላለህ፣ ወይ ደግሞ ገብቼም ማየት እችላለሁ። ታራቀ ለሁላችሁም ላሳያችሁ። ያው ይሄ ነው። ዩቲዩብ ግቡና ሰርች አድርጉ። ያው ኢምራን ባይ ሰርች አድርጉ። አፖሎጀቲክስ ኢምራን አፖሎጀቲክስ ጻፉ። ከዛ በኋላ ይሄ አካውንት ሰብስክራይብ አድርጉ። ከዛ ያው እዚህ ጋር አስቀምጨዋለሁ የነብዩ ጋብቻ 14 ደቂቃ ነው። በጋራዬ መንገድ አብራችሁ አስቀምጨዋለሁ። ላሳያችሁ ቪዲዮ ይሄ አያችኋ። እንደዛ አድርጌ በ14 ደቂቃ ከነ ማስረጃው እንደዚህ ያወጣሁኝ አሳይቻለሁኝና እየገባችሁ አዳምጡ። ሰዓት ለመቆጠብ ማለት ከእድሜ አንጻር እንዴት ይታያል የሚለውን ነገር ሙሉ ስላለ ይሄን ቪዲዮ ሄዳችሁ አዳምጡ። ሊንኩን ከፈለጋችሁ ደግሞ ሊንኩ ከባዮ ስራ አለ። እሺ እኛ አካውንት ላይ ከባዮ ስራ አለ። ቃል በቃል ይሄን ባሽ ጻፉ። ኢምራን ያው ይሁት አንዴ ቆይ ወጣብኝ ሶሪ። ያው ይሄን ጻፉ ኢምራን ታጋችሁ ቢያስ ወይም እንደዚህ ላገው ሶሪ ልክቹ ማለት ነው። ከዛ ይበቃናል ኢንሻአላህ። ይሄን ጻፉ ኢምራን። ከዛ በኋላ APOLOGETICS ማለት ነው። ስፔስ እንዳታረጉ ስፔስ ታደርጉ። ይሄን ስክሪፕት ታጉ መጀመሪያ ኢምራን ከዛ APOLOGETIS ይመጣላችኋል። አካውንት እዛ ላይ አለ ኢንሻአላህ። ኤምዬ ለዛ እዚህ ጋር ይበቃናል። ሌላ ጥያቄዎች አሉ? ኢምራን ኦኬ ቀጥሎ እንደሚያስፈልግ እሺ ኢምራን እስቲ አንዴ እዛ ገብቼ ሰማ። እሺ እዚሁ እና ኤሚ ኢምራን እስቲ አንዴ ሰይ ቡኻሪ 476 ከፍተል እስቲ አንዴ ይሄን በተመለከተ ማለት ነው። እንደው ይሄን ሐዲስ በእውነት የተረዳ ሰው ስለ ጋብቻ ስለ አይሻ ስለ ነብዩ ሰለላሁ ዐለይሂ ወሰለም ብሎ የሚጠይቅበት አንድም የለውም ለመረዳት ከፈለገ ማለት ነው። ኢምራን አለ እሰማለሁ ያ ጀማ ሶሪ ምን ሀጊ ያወራሁ ነው። ቡኻሪ 43 አይደለ ሀቢቢ? 476 ኦኬ አንድ ልመለስ 76 ካሜራ ልክፈት። ያው አጥቻለሁ። እዚህ ጋር ምንድን ነው wife of Prophet sallallahu alaihi wasallam, I had seen my parents following Islam since I attained the age of poverty. ተመልከት አሁን እዚህ ጋር ገና እኮ አላጫትም እንኳን ለመረቶና ማን ነው ግን አሁን እዚህ ጋር ምንድን ነው ያለችው? የኔ ወላጆች እስልምና መከተል ያው ሲከተሉ አይቻለሁ። እሱ እንግዲህ አለች እኔ ለአቅመ አዳም ደርሼ ነበር አለች። ተመልከት መኖርም እንኳን አልጀመሩ ገባ። ነገር ግን እሷ ምን ለአቅመ አዳም ደርሳ ነበር። እሺ ከዛ በኋላ ስንት ዓመት ቆይታ ነው ከነቢያችን ሰለላሁ ዐለይሂ ወሰለም ጋር መኖር የጀመረችው ማለት ነው። ያው ሐዲሱ ረጅም ነው ግን ፖይንቱ ምንድነው? ሳትኖር ራሱ ነቢያችን ጋር ሰለላሁ ዐለይሂ ወሰለም ሄዳ ሳትኖር ራሱ ለአቅመ አዳም ደርሳለች። ሌላው ደግሞ ማለት ነው ያው ሰይድ ትርሚዚ ላይ ያለ ነው እንደምታውቀው ኢምራን ብዙ ተጠቅሷል። አይሻ ምን ነበር ያለችው? ሰይድ ትርሚዚ 1109 ላይ ማለት ነው ምን ያለችው? ኢዳ በለገት ሪቱ አንድ ሴት በእኛ ጊዜ አለች አንድ ሴት 9 ዓመት ከደረሰች እሷ ለትዳር በቅታለች አለች። ኢቨን ቻፕተሩ ራሱ የሚያወራው ስለ ትዳር ነው። ዘ ቡክ ኦፍ ሜሪጅ በሚል ነው። ተመልከት። ይሄ በጣም ቀላል ነው። ግን ያው እውነት ለሚፈልግ ሰው አሁን ይሄ አንድ ሐዲስ በቂ ነው፣ እውነት ለሚፈልግ ሰው ማለት ነው። እና ወገኖቻችን አላህ እንግዲህ እነሱ የሚመራቸው ይሄ ነው። እኔ ከመዳን ጋር ምን እንደሚገናኝ ራሱ እኔ ግራ ይገባኛል። በተረፈ ማን ነው የሩብ ቃል አስመልክቶ ኤርሚ እኔ አንድ ሪኮሜንድ የማደርግ ምንድን ነው ሊቃውንቶችም ማን ነው ሲግባና በዩቲዩብ አይድ ሊቃውንቶች እሷ በ3 ዓመት ለይስሐቅ እንደታጨች ነው የሚነግሩ ገባለ በ3 ዓመቷ ማለት ነው። አሁን ይሄንን ይስሐቅ ነብይ አይደለም አይ ዶንት ኖ ከገዛ ጋር እንዴት ነው የሚገናኘው? እኔ ቅድም ብያለሁ እኮ እኛ ፈጣሪ አልሞትም ነው አልተሰቀለም፣ ሰው አይደለም፣ ደካማ አይደለም። ወኛል እና ይሄ ነው ኤሪ ከፈለክ ሐዲሱ ማን ነው ያው ልሰጥ እችላለሁ። ቴንክ ዩ ኤኒዌይስ በጣም
ያው እንትን ወዳጄ ነው እንግዲህ ከታች ዜድ ኦሪጂናል ያው ወዳጄ ነው። ከሱ ጋር ነበረ ትንሽ እንትኖች ስናደርግ የነበረው እና ይሄ መኃልየ ሰለሞን ላይ ያለውን እድሜ ጣሪያ ኢምራን ያስከንትን ያለውን አልጣመው መሰለኝ። እንግዲህ እዛ ቪዲዮ ላይ የሚገልጽ ካለ ቀጥታ ያንን አውርቼ ወይ ልክለታለሁ። አላህ ይስጥህ እንግዲህ ያልከኝ ህዝብ ያልሰማሁም አንዴ ያልከኝ አይ ጓደኛዬ ከታች ነው ያለው። ያው አብሮ አደግ ቤተሰብ ነው ዜድ። ከሱ ጋር ነው ትንሽ እንትን እያደረገን የነበረው እና መኃልየ ሰለሞን ላይ ያለውን አለ ከታች ያለው። እሺ መኃልየ ምን ሆነ እና እሱ ላይ ነው የእድሜ ጣራ ከጡት ሳይኖራት አገባች የሚል አለ ወይ ነው የሚለው። እሱ እየላከልኝ ነው። በቃ እሺ ወገናችን ወንድም አንካስ ያዳመካለ የሚያልከው የአይሻን ጋብቻ አሁን በድምጽ ያላወራናል። ያው ታውቃለህ ኢነርጂ የሚባል ነገር አለና ላይፍ ከገባን አሁን 3 ሰዓት አለፈና ለዛ ነው። እሺ ደግሞ ብዙ ጊዜ ስለሰው እንደሰለች ሰው ይሰለቻል። ያው ታውቃለህ ብዙ ጊዜ ሲወራና ለዛ ነው። ግን በሰብሰብ አድርጌ ቪዲዮ አስቀመጥኩት። ኤሚዬ ቪዲዮውን ዩቲዩብ ላይ እንደምንፈልገህ ሙሉ እንዲሰማ አድርገው። አጭር 14 ደቂቃ ብቻ ነው። በደንብ ይማርበታል። እሺ ኤሚ እሺ አሁን ወደ መኃልየ እንመለስ። ወደ መኃልየ ስንመለስ አሁን ያለው ትርጉም ወይም ደግሞ የጴንጤዎችና የኦርቶዶክሶች ትርጉም የአዲሱ ማለት ነው የሚለው ላሳየካችሁ። ቆይ ላሳያችሁ አሁን ምን እንደሚል። ከዛ እንግሊዘኛውም ደግሞ እንመለከተዋለን። እሺ ከዛ ግሪኩንም አማርኛውንም አሳያችኋለሁ። መኃልየ 8:8 ጋር ሁላችሁም ክፈቱ። እዚህ ጋር መኃልየ 8:8 እንደዚህ ነው የሚለው። እኛ ጡት የሌላት ትንሽ እህት አለችን፣ ስለ እርሷ በሚናገሩበት ቀን ይላል። በሚናገሩበት ቀን ለእህታችን ምን እናደርግላት? ይሄ አሁን ያለው ይሄ ነው። አሁን እጃቸው ያለው ክርስቲያኖች ይሄ ነው። ምንድነው የሚለው? በምንናገርበት ቀን ነው የሚለው። ያ የሚናገረው ስለ ጋብቻ ነው እናውቃለን። ኮሜንታሪም እንደዛ ቤት እየተረጎሙ ግን ደግሞ ሙግታችን ምንድነው? ያ ለጋብቻ የሚል ቃል ደግሞ አልበን ሙግታቸው አለን። ማስረጃ ካው ደግሞ አሳይክ ማስረጃውን እሺ ወገናችን ተመልከት በደንብ። ማስረጃው ደግሞ የት ነው ያለው ስንል ሁላችሁም ተመልከቱ። መጀመሪያ የመጽሐፍ ቅዱስ የመጀመሪያ ትርጉም ነው። እርሱም ደግሞ የአባ ሮሚ ትርጉም ነው። ያው መጽሐፍ ቅዱስ የብሉያት መጽሐፍ አየሁ አይደል? ይሄ የ18 ምናምን በጣም ጥንታዊ እትም ነው። በጣም ጥንታዊ እትም የመጽሐፍ ቅዱስ መጀመሪያ ቅጅ ይሄ ነው መጽሐፍ ቅዱስ። ይኸው እንደዚህ ይላል። ጽሁፍ ራሱ የድሮ ጽሁፍ ነው። ያው እኛ ጡት የሌላት ትንሽ እህት አለችን፣ በእህታችን ምን እናደርግላት? እርሷን ለማጨት በተናገሩበት ቃል አይደለ? ለማጨት በተናገሩበት ቃል ይላል። ይሄ የአማርኛ ትርጉም አንደኛ። ሁለተኛ ደግሞ እንግሊዘኛ ያው ኤንኤልቲ ሆሊ ባይብል ተመልከቱ። ኤንኤልቲ ሆሊ ባይብል ምንድነው የሚለው? We have a little sister, too young to have a breast. What will do for our sister if someone asks to marry her? እህት አለች፣ ጡቷ ትንሽ ነው፣ አላደገች፣ ህፃን ናት። What will we do? ምን እናደርጋለን? if someone asks to marry her, እሷን ለማግባት ሰው ከጠየቀ ምን እናደርጋለን አለ። ይሄ ምንድነው? ኤንኤልቲ ይባላል። የመጽሐፍ ቅዱስ ቅጂ ነው። አሁን ጥንታዊ ቅጂ ነው ማሳይክ። ጥንታዊ ቅጂ የመጽሐፍ ቅዱስ ማለት ነው። ሶሪ አይደለም። ይሄ ኤንኤስ ባይብል ይባላል። ተመከተው። እሱን ቃል በቃል በቅድም መንገድ ማስቀመጣው እዚህ ጋር ተመከቱ ሁላችሁም። እንዲሁም አረበኛው ራሱ አረበኛው ማለት ተመከቱ ምን እንደሚል እኽቱና ሰጊራ አለ። እህታችን ትንሽ ናት አለ። ለሃ ላ ተድያኒ ለሃ ጡት የላትም አለ። ኢዛ ጃአሃ አልኻጢቡ የውመን ማዛ ተናና ንፍዓል ጋብቻ ለጋብቻ የሚጠይቀው በጣም ምን እናደርጋለን? ይሄ አረበኛው ነው አይደል? ስለዚህ አረበኛውም አማርኛውም እንግሊዘኛውም ሂብሩም እንደዛ ያስቀምጠው ማለት ነው። ነገር ግን የአማርኛ ትርጉም ላይ ምን አድርገውታል? በሚናገር ብሎ አስቀምጠውታል። ግን የሚገርማችሁ ፓርት መሰለው ወገናችሁ ከሰ ያዳመክ ከሆነ የ1997 ትርጉም አለ። አዲሱ መደበኛ ትርጉም 1997 ማለት ተመከተ ምን ሆነ አስቀምጠው ትንሽ የታለች ጡት አላወጣች ካለ በኋላ ለጋብቻ ብትጠይቅ ለሴት ምን እናደርግላታል? ያው ይሄም እንደዛ ያስቀምጠው። ስለዚህ ለጋብቻ እንደሆነ ብዙ ግልጽ ይመስለኛል። አዎ ግልጽ ነው። መጽሐፍ ቅዱስ ላይ ግን ተጠበቀች ነው የሚለው እንግዲህ ቢገባና አብሮ ትንሽ እንትን ቢያደርግ ሙግቱ ቢኖር ደስ ይለኝ ነበረ። መጽሐፍ ቅዱስ ላይ እዚህ ጋር ያለውትም ኤሚዬ እዚህ ጋር ያለውት ምንድን ነው የሚለው? በሚናገሩበት ቀን ነው የሚለው። በሚናገሩበት ነው የሚለው። ግን እዚህ ላይ ሳይ ተመልከት። አሁን ይሄ ስንተኛው እትም ነው? ተመልከተው እዚህ ጋር መጽሐፍ ቅዱስ ቀዳማዊ ኃይለ ሥላሴ 1971 ከፍ በል ተመልከት። አዲሱ መደበኛ ትርጉም ተመልከተው ምን እንደሚቆጥር 8 ላይ ያው ገና ጡት ያላወጣች ትንሽ ያታለች ካለ በኋላ ለጋብቻ ብትጠይቀው ተመልከቶች ወገናችን ራሱ መጽሐፍ ቅዱስ አዲሱ መደበኛ ትርጉም 1997 እትም ማለት ነው።
እሺ ግን እናንተ ጋር ያለውን የሚለው ስለ በሚናገሩበት ቀን ብቻ ነው የሚለው በሚናገሩበት ቀን ነው የሚለው። ግን እዚህ ጋር ጠይቃቸው ምንድነው ጥያቄው? ስለምንድን ነው የሚናገሩት? ስለ ጋብቻ ምንም ጥርጣሬ የለውም። በሚናገሩበት ቀን ስለ ጋብቻ ነው። እሺ ይሄን ንገረው እና ቪዲዮውን ደግሞ በቃ ቪዲዮ ልክለታለሁ። አመሰግናለሁ በጣም ያው እንትን ነው። እኔ ከታሪኩ ባለቤቶች አንጻር ነው ነገሮቹ የማየው። እነሱ የታሪክ ባለቤቶቹ አይሻንም ጨምሮ ሌላም ካለ ደርሰን ነበር፣ ለዛ ብቁ ነበርን ካሉ ብቁ ነበርን ያለው ሰው ነው መደመጥ ያለበት ነው የምለው እኔ እንደዚህ ማምል ሰው ነኝ። ስለዚህ አላህ ይጨምርላችሁ ለሁላችሁ። መሰላም አለይኩም። አይ ይሄ እኮ የኢትዮጵያ ባህል እኮ ነው። የኢትዮጵያ ባህል ነው። በኢትዮጵያ ቋንቋ ምን ይባል መሰለህ? አያቶቻችን ምን ይላሉ? ከባለቤቱ በላይ የሚያውቅ ቡዳ ነው ይላሉ። ከባለቤቱ በላይ የሚያውቅ ቡዳ ነው። ስለ አንተ ከአንተ በላይ አላውቅም አይደለ? ስለ አንተ የምታውቀው ራስህ የምታውቀው አይደለ? ስለ አንተ ከአንተ በላይ የሚያውቅ ሰው አለ? የለም። ስለ አይሻ ከአይሻ በላይ የሚያውቅ የለም። አይሻ ማለት ደርሼ ነበር፣ ደስተኛ ፈቃደኛ ነበርኩኝ። ነብዩ ጠይቀው እችላለሁ እንጂ በሰው ደረጃ ግን የሚያውቅ የለም። ኔትወርክ መሰለኝ። ለማንኛውም ይሄን ይመስለው ወገናችን። እናመሰግናለን ወንድሜ፣ ጀዛከላ። ሌሎች ጥያቄዎች አሉ? ከሌለ እዚህ ጋር ይበቃናል። ያጀማ በጣም አመሰግናለሁኝ። ጀዛኩሙላህ ኸይር። ሁላችሁም ሰፖርት አደረጋችሁን፣ ለሁላችሁም ጀዛኩሙላህ ኸይር። አልጠፋም፣ ሁሌም ከእናንተ ጋር ነኝ። ዱአ አድርጉልኝ እናንተ። አይ ሀቢያኑ ሻይ ኢንሻአላህ እየገባህን ተከታተለ ምናምን ከጎን ሻቢ በሁሉም ነገር ሁላችሁም ዱአ አድርጉት። ወንድማችን ነው አንሻዬ፣ አላህ ያጠንክር። አሚን ወንድሜ፣ አሚን። ዱአ አድርጉልኝ። ሰላም አለይኩም። እሺ ኤሚ ቦይ ሌላ ጥያቄ አለው ወንድሜ? የለም በቃ ያው ቪዲዮውን ልክለታለሁ። የበለጠ ያው ይረዳል። ያን እንትን ሲል ቢገባ ደስ ይለኛል። ከታሪክ ማንጻት ዜድ ኦሪጂናል ነው። ምን አልከኝ? ዜድ ኦሪጂናል ነው የሚለው ቢገባ የኮሜንት ላይ ነው ያለው። ቢገባ ደስ ይለኛል። ብዙ ተጨማሪ ጥያቄዎች አሉት። ለእውቀት ቢገብቶ ቢጠይቅ ደስ ይለኛል። ችግር የለውም። ከቻለ የማይችል ከሆነ ላይቭ መግባት ደስ የማይለው እንዳደረግ እንችላለን። እሺ ንገረው። ቴሌግራም ላይም ላወራው እችላለሁ። በቃ ቴሌግራም ላይ በቃ እንደዛ ማድረግ ይችላል። በውስጥ በኩል መወያየት ይችላል ከአንተ ጋር። ሲቀጥል ደግሞ ይሄን ከስር ጽፌላቸዋለሁ። ሊንኩን ያው ከስር ጽፌዋለሁ። ይሄ ነው። እሺ ይሄን ቃል በቃል ወስደት ዩቲዩብ ላይ ጻፉ። ቃል በቃል ሳጨምር ሳቀነስ። እሺ ወገናችን ከስር ያለው ሁላ እዚህ ጋር ያላችሁ ለመልሶች አንዱ ከስር የጻፍኩትን ቃል ወስዳችሁ ሳጨምሩ ሳቀነሱ ኮሜንት ላይ ኮሜንት እንዳጻፉ ቃል በቃል ወስዳችሁ ዩቲዩብ ላይ ሰርች አድርጉት። ቃል በቃል ወስዳችሁ ዩቲዩብ ላይ ሰርች አድርጉትና ከዛ በኋላ የዩቲዩብ አካውንት ታገኙታላችሁ። እሺ ኢምራን አፖሎጂስት የሚለው ማለት ነው። ቃል በቃል ማለት ነው። እሱን ጻፈው። እሺ እሺ አላህ ይስጥህ። መልካም ምሽት። ሰላም አለይኩም ወራህመቱላሂ ወበረካቱ። አንድ ጊዜ ላውራ ማታም ብያችሁ ነበረ። እባካችሁ ኮፒ ሊንኩን አድርጉልኝ። ፖስት ምንም መፖስት አልቻልኩኝ። የሚጠፋብኝ ነው። ዋርኒንግን ሰጥቶኛል። ስለዚህ አንድ ጊዜ ለአንድ ደቂቃ ቤቴ ገብታችሁ ኮፒ ሊንክ አድርጉት ሁላችሁ። ያው ታውቃላችሁ ምን እንደምሰራ ማለት ነው። አይ ቆይ አንዴ ላሳያቸው። ሀበይ መሳቸው የምታውቁ እንዴ? መጀመሪያ ለግባ በዛኛው አካውንት ምን መሰላችሁ? እዚህ ኸይር ስራ ላይ ላይቭ ብቻ የምንወያየው። ከላይቭ ውጭ ደግሞ ምን አለ? ሪከርዶች ይለቀቃሉ። እዚህ ጋር የምናደርጋቸው ውይይቶች ይለቀቃሉ ወይም ደግሞ ፖስት ይደረጋሉ። ጥቅሙ ምንድን ነው ከተባለ ሰው እየገባ እንዲያዳምጥ ነው። እሺ ዓላማው ሌላ ዓላማ የለውም። ኦቲፋ ደግሞ ቪዲዮን ከሙሉ የምንለቀቀው ቪዲዮ የኛን ነው። ይሁት ታያችኋል። የሁላችን በቃ ንጽጽር ያለው ታያችኋል። ሙሉ ንጽጽር የምትለቀው ታያችኋል። እና ክርስቲያኖች ማድረግ ጀመሩ ይሄ ነገር እንዳይሰራጭ። አሁን እዚህ ጋር በጣም ብዙ እይታ ያለው ቪዲዮ አለ። ተመልከቱ። ስለዚህ 200 ሺህ ታየ ቪዲዮ አለ። ምን አሰቡ? ቪዲዮ እንዳይታይ ነው። ሪፖርት ይደረጋል። ስለዚህ አሁን ዋርዲንግ አካውንት ዋርዲንግ ላይ ነው ያለው። ይጠፋል። ከቆየ ያጠፉባታል። እሺ አሁን ማድረግ አለብን እንዳይጠፋ መታገዝ አለብን። ስለዚህ ምን ታደርጋላችሁ? ሁላችሁም ይሄን ፕሮፋይሏን ጫንበት። አንድ አዳም ይሁን እዚህ ጋር መጀመሪያ ቆይ ንኳት። እሷን ላይቭ ልግባና ከዛ ላሳያችሁ። እኔ ጋር ተከተላችሁ ማለት ነው። አንዴ በዛኛው አካውንቴ ልግባ መሰለኝ። በዚህ ከገባሁኝ ያስወጣኛል። አካውንት ልቀይር። እሺ اختي فلاح አይዋ
ያው ይሄ ነው ላይቫችን። ኳት ስነኳት እንደዚህ ይሄ ይመጣላችኋል። ከዛ ይሄን ንኩት አንዴ። ከዛ ደግማችሁ ይሄን ንኩት። እንደዚህ መጣችሁ አይደለ? እዚህ ጋር ስትመጡ ምን ታደርጋላችሁ? ጫን በሉት። ይሄን ፕሮፋይል ፎቶዋን ጫን በሉት። ፎቶዋን ጫን በሉት። የኡክቲ ፈላን ፎቶ መጀመሪያ ፎሎ አድርጉ። ፎሎ መጀመሪያ እንደዚህ ፎሎ አድርጓት። ይሄን ፎሎ የሚያውን ንኩ። ከዛ በኋላ ፎቶዋን ጫን በሉት። ፎቶዋን ጫን። ከዛ ምን ታደርጋላችሁ? እዚህ ጋር ኮፒ ሊንክ የሚል አለ። በቃ ይሄን ቢያንስ 100 ጊዜ መንካት። 100 ጊዜ እንደዚህ ያያችኋል። በቃ ዝም ብላችሁ ይሄን መንካት። በቃ ዝም እንደዚህ ያያችሁ። ሱብሃንአላህ በቃ ዚክር አድርጉ። በቃ በዛው ንኩ። እንደዚህ ያያችኋል። በቃ አሁን ኮፒ ሊንክ አደረኩላት ማለት በቀላሉ። ወይም ደግሞ ከፈለጋችሁ ቀስቱን ንኩና እዚህ ጋር ቀስቱን ንኩና ኮፒ ሊንክ አድርጉ። እሺ ባረካላሁ ፊኩም በኸይር ሳንታገዝ ጀዛኩሙላህ በርቱ። ሁላችሁም መታገዝ ስላለብን ማለት ነው። አላህ ይቀበላችሁ። ሌላ ሐሳብ ካለ ሐውቢ እኽቲ ፈላ ወንድሜ ጃ ተፈضሉ። ራስታም ካለ ሐቢቢ ምን ነው ሳቃችሁ? ሱብሃንአላህ ሰላኳችሁ ነው። በዛም ዚክር አድርጉ ብዬ ነው። እሺ ራስታቀጥ ናሉ መሰላችሁ ከሊመታኒ ቃማን ነው خفيفتان على النساء ثقيلتان في الميزان حبيبتان للرحمن سبحان الله سبحان الله العظيم ነው እና ነብይ በጣም ጥሩ ነው ለማለት ነው። በተረፈ ማን ነው ያው ኮፒ ሊንክ እኔ አሁን ለምሳሌ 10 ጊዜ አድርጌያለሁ ትናንትናም ዛሬም ማን ነው እና እንደሚደረግ ከሆነ የሚለቅ ከሆነ የግዴኛ ስራ ምንድነው ኮፒ ማድረግ ነው። እንደውም አንድ ሰው 100 የሚያደርግ እስኪ ለቀላት ማን ነው ኢንሻአላህ። ይሄ ራሱ ከዳዋ አንዱ ነው እና ይሄ ነው። ጀዛከላህ ኸይር ወንድማችን ኢምራን ባረከላሁ ፊኩም። ሁላችሁንም አላህ ይቀበላችሁ። አይ ሀቢቢ ጀዛከላህ። ወላሂ በጣም ደከመኝ ራበኝ። ቆየ ዛሬስ እናሳናስበው እዚህ ጋር ብናቆም ይመስላል ራስታ። እሺ ኢንሻአላህ። ስለዚህ ሁላችሁም ጀዛኩሙላህ እኛ ጋር እስካሁን የነበራችሁ አላህ ይክፈልልን። ጀዛኩሙላህ ወንድም ራስታ እህታ ሁላችሁም ደግሞ ዋና ደግሞ ቤቱን ከፍቶ የሰበሰበን ወንድማችን ወንድም ዛቢር ጀዛኩሙላህ። ሁላችሁም አላህ ይጠብቃችሁ። የዛሬ ፕሮግራማችን በዚህ አልቋል። ነገ ቀን ላይ ኢንሻአላህ ቀን ላይ ላይቭ እንገናኛለን። ነገ ላይቭ እንገናኛለን ብዬ አስባለሁ። ቀኑን ሙሉ እንዲሁም እንገናኛለን። ቪዲዮ ፖስት አድርጌያለሁ። ሁለቱን ቪዲዮ ኮፒ ሊንክ አድርጓቸው። سبحانك اللهم بحمدك نشهد أن لا إله إلا أنت نستغفرك ونتوب إليك وآخر دعوانا الحمد لله رب العالمين። እስካሁን ስናወራ ትክክል አውርተን ከሆነ ተውፊቁ ከአላህ ነው። ስናወራ ተሳስተን ከሆነ ደግሞ ከራሳችንና ከሸጣን ነው። አላህና መተኛ ከሱ ነገር የጸዱ ናቸው። እሱ ነገር እንዳትረሱ። ጃቢር አለ ጀዛከላህ ሀቢቢ በጣም ነው የምናመሰግነው። ኧረ አልተኛውም እየሰማችሁ ነው። ድምፅህ ያስታውቃል። ተነቅቶብሃል። አይ አይደለም ቆይ ኢምራን የሆነ ሰው ላስተዋውቅህ። ኮማ ናግባ አንድ ሾካካ አለ እንትን ሙስሊም ጂኒ ነውና አይታይም። ናላክ ኮማ ስትገባ ይቻሉ ደግሞ ሹከክ ብሎ ኮማ የሚባል አንድ ጓደኛ አለ ማችን ሪኩዌስት ላኮማ ከዚህ በኋላ ንጽጽር አልቋል ሀባይቢ ንጽጽር ስላለቀ እረፍት አድርጉ። እሺ ከዚህ በኋላ ወንድሞች ልንጫወትን እንባለን ኢንሻአላህ። እሺ ንጽጽር የፈለጋችሁ ካላችሁ ሀቢብ እረፍት አድርጉ፣ ተኙ በቃ። ከዚህ በኋላ ንጽጽር በይ ወይ እቺ ነገር እንዴት አያት? አልተቻልክም አንተም እኔ ጫማክን ካየው በኋላ ነው በቃኝ አንተ ነገር በጣም ጫማዬንም ቀይረዋለሁ። ኮማን ተዋውቀው ኢምሮ አየሽ የሚገርም ጥይት የሆነ ሰው ነው። ተዋውቁ ኮማ ተዋውቁ ከኢምራን። እኔ እንግዲህ ምንም ነገር አታየኝ። የምታይ አካውንት አምፓውንድ ነው የሚለው ጂኒ ነው በቃ ምንም አይታይም፣ አይነካም፣ አይደረስም፣ ድምጽ ብቻ ነው። እንደዚህ አይነት ሰው ለምን ታስገባለህ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ሰላም ነው። የድሮ ታዋቂ የምናውቅ ሰው ነን፣ ተከታታዮች ነን። አየህ ጀዛከላህ። አይ እኔ እኮ ምንድን ነው መንፈሱን ከምን ብዬ እኮ ነው ስም የለህም እኔም ለስነህና ምንድን ነው ስም የለኝ፣ ፎቶ የለኝ፣ አካውንት የለኝ። ዝም ብዬ መከታተል ነው፣ መዞር ነው ስራዬ። እንደዛ ይሻላል።
አይሻልም? መሰለል ይሻላል ብለን እኮ ነው። አይ ማሻአላ ከትላልቆቹ ከናንተ ከጃይንቶቹ እንማር ብለን እኮ ነው። ኧረ እኛማ ትልቆች አለ ሀይታ እንጂ ይልቅስ እዚህ ጋር አንድ ነገር ታስተምረኛለች። ነገችን ዘዴ እንዴት ሀክ እንዳለከት ታስተምረናለች። ኢንሻአላህ በውስጥ ሹክ ትለኛለች። መጡ እኮ መጡ። ከባባድ ሰዎች እየገቡ ነው። ኧረ ከባባድ ሰው ነው። አንተ እኮ ስገባ ከባባድ ሰው ነው የሚገባው። ማን መጣ? እኔ ከስራ ያየሁ አይደለም። መጡ እንዴ ነው? ኧረ አንተ ካለ እኮ በጣም በጣም ሪስፔክት ግን ሀይ ነው። አነስቱ ጋር ያንተ ጽጽር ደግሞ በቃ አትኩሮ መያዙ ምርጥ ነው። ወላሂ ከድሮ ጀምሮ ከፋጡማ ቤት ጀምሮ ነው ማገ። አሁን እሷ ጠፍታለች። አረ የድሮ ሰው ነህ ማለት እኮ ነው። እንዴ ፋጡማን ካወቃትማ አንተ የድሮ ሰው ነህ ነበርኩኝ። ያኔም ዝም ብዬ አዳምጣለሁ፣ አሁንም ዝም ብዬ አዳምጣለሁ። ያ ነው ከቦዘኔ መሆኔን አይቶ ከእናንተ ጋር ተቀላቀል፣ ከዳዕዋ ጀማው ጋር ተቀላቀል ብሎ እኮ ነው የሚስበኝ። አይ ማሻአላ። ከዚህ በኋላ እየገባ ዘይር ኮማ በሚል እንግዲህ ታውቂያለሁኝ። እኔም ለስ ስለሆንክ ኮማ በያለሁኝ። ስም ስላጣ ነው። ስም ስላጣ እኮ ነው ኮማ የሚለኝ። አይ እነ ኮማ ይስጠቅ ወይ ሲቀር እኔ ኮማ የጃ ይሻለኛል። ኮማ አሪፍ ነው፣ አያስከፋም። በቃ ኮማ ብያለሁ። ኢንሻአላህ ወንድማችን እየበጣ ዘይረን። እሺ አላህ ይጠብቀን። ሹክራን። እኔም ስላወኩ ደስ ብሎኛል። ዛክላ እና በውስጥ ሹክ በላይ ሚስጥሩ እንዳነገረን ጃቢር ነገ እንደሱ የሚመጣው ነኝ። አረ ማተኛ የሆነ ሰው ነው። አሁን እኮ ገና ንጽጽር ልንጀምር ነው። አንተ ስትወጣ እኔም ዛሬ አልተኛም። ነገትም ስለማልሄድ ትቆያላችሁ። አረ ኮማ አንቆያ አታርፍም። ብታረፍ እኮ አሪፍ ነው። ወይ ቤቱ ይከፈት ካልክ ወይ ንጽጽር አያስከፋም። ግን እንደ አሁን ሂዋ ያለች ይስሐቅ አለ፣ ራስታ አለ። አሰክስ እባክህ አንተ ራስህ። እኔ ከአንተ ጋር ነው ሮታል ይሰክሳል። በቃ እንዲህ ሰው እንዲህ ሰማ ስንት ሰው ብትይ ያልኩ ከዚህ ቤት የእሱን መርፌ ቀምሶ ጠፋ። ከዚህ ውስጥ ተጠቃሽ ረዲ ትዝ ይላል። ኮማ እንዴት እንደተተንገብግባን ምርጥ ሰው ነች እኮ ምርጥ ሰው። አይ የኔ እናት ኢምሩ ይሰማል እንትን ይሰማል። ሀቢቢ ሂዱጣና በቃ ምግብን ብላ አረፍ። ነገ የምትከፍት ከሆነ አንተ ጋር እንሰበሰባለን፣ ካልሆነ እኔ የምከፍታለሁ። ችግር ኢንሻአላህ። አይ ነገ ዝም ብዬ እዞራለሁ ኢንሻአላህ። በቃ ትችላለህ። ከተመቸም አንተ ከፈትና አንተ ጋር እንሰበሰባለን ኢንሻአላህ። ነገ ክላስ ስለሌለኝ እችላለሁ ብዬ አስባለሁ። ላይቭ እና ላይቭ እገባለሁ ኢንሻአላህ። እሺ ሀቢቢ ጀዛከላህ ኸይር። አላህ ይጠብቅ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢሳቆ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። ሀቢብ ደርባባነት ሰው ቢሆን አንተ ነህ ደርባባ። ሌላ የለም። ምንድነው? ስድብ ነው ምርቃት ነው አይደለም? እንዲህ የዛለውን ጀማ ታበረታተውና ለሚቀጥለው ይሄ የጦርነት ሴክሽን ታዘጋጀዋል። እንትን እስቲ ጀማ 239 ሰዎች ያላችሁና ኡክቲ የሚለው አካውንት ውስጥ ግቡና 25 ጊዜ ፕሮፋይሏን ኮፒ ሊንክ አንዳንድ ቁጥር ኮመንት ላይ ጻፉልኝ። በጣም ቪዲዮችን ሪከርድ እያደረገች የምፖስት እህታችን ናት። እኔ አብሶ በጣም ብዙ ያመለጡኝን ነገሮች በቃ እሷን ማለት ነውና በጣም የምትገርም እህት ናቸው። 25 ጊዜ በቃ ዋርኒንግ ይጥፋ ኮፒ ሊንክ አድርጉላት። ከዛ አንድ ቁጥር ጻፉ ካደረጋችሁ በኋላ ኦክቲ ተናገሪ። ጃዬ ቅድም ተናግሬያለሁ እኮ እኔ ብዙም ስለምፈራ አንተ ተናገርልኝ። እሺ እነሆ ኦክቲ በእኔ ትናገር